ተሰደድን። ስንወጣ ምንም አልመሰላትም ለቤተ ክርስቲያኒቱ። አንድ ሳር ቢመዘዝ እኮ ቤት አያፈስም፣ ውጡ ሂዱ እያሉ እየገፉን ወጣን። ግን ከ20 ዓመት በኋላ ተገፍቶ የወጣው ወጣት ተጠራርቶ ዛሬ አንድ ግንባር ፈጥሮ ቤተ ክርስቲያኒቱን አልተሳሳትንም፣ አላጠፋንም፣ አልበደልንም፣ እኛ አልሰረቅንም፣ አላመነዘርንም ያልነው ስህተቱ ይውጣ። እኛ ተሐድሶ ሁነን የወጣ ነው። ይህ ይሁን፣ ከዚህ አንውጣ። እግዚአብሔር አብ ያደረገልንን በልጁ የሆነልንን መዳን፣ መዋረድ፣ ባዶነት ለኛ የሆነውን ይሄንን ውርደት እንቀበል፣ የኛ እናድርገው። ያብ የመጣለት ከፍታ ደግሞ ለኛ ነው። እሱ ባለበት እንኖር ዘንድ እግዚአብሔር በልጁ ልክ ሊሰራን ወስኗል። ዳኒ ወንበር ላይ ተቀምጦ ተራ ጠብቆ የሚመለክ አምላክ ሆኗል ኢየሱስ እያልን ነው። ተራ ሲደርሰው በአንድ ልደታ፣ በሁለት በዓታ፣ በሶስት እንትን፣ በስድስት ኢየሱስ ብለን ቀን ሰይመን የጌቶች ጌታ የሆነው ሰማይ ዙፋኑ ምድር የእግሩ መረገጫ የሆነው ጌታ እሳቸውን በትልቁ ላክ እየገባ ነው። እሺ ሰላም፣ እንኳን ሰላም መጡ። ሚውት ኖት አሁን አይደለም። እንኳን ሰላም ቆያችሁኝ። እንዴት አለህ ወንድማችን ዮኒ? ሁላችሁንም በጌታ ሰላም እላችኋለሁ። እግዚአብሔር ይባርካችሁ። እንቀጥላለን። ቀጥሉ። እናንተ ትንሽ ደቂቃ ጠብቁ። መልካም። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ፍቅር በሁላችን ላይ ይሁን። ከታችም ያሉ እዚህም ያለን ወንድማማቾች እግዚአብሔር ይባርካችሁ። ወንድማችን ዮኒ ስለጋበዝከን ይሄንን መንፈሳዊና መልካም ሕይወት የሆነ ቃል እንድናካፍል መድረክ ስላመቻችህልን እግዚአብሔር ይባርክህ። ከበፊት ጀምሮ እንግዲህ እናውቃለን። ወደዚህ እውነት ከመምጣት በፊትም የነበሩት ሁኔታዎች እናውቃለን። በሚገርም ፍጥነት እግዚአብሔር ረድቶህ በደማስቆ ሳውልን የጠራ ጌታ ረድቶህ በእውነት በዚያ ፍጥነት እዚህ ደረጃ መድረስ ለብዙዎች ድንጋጤ ይሆናል እና እግዚአብሔር ቢረዳቸው ምን አለ እኔንም እንዲህ ብታገኘኝ የሚያስብል ነገር ነው። ጥሩ እድል፣ መልካም እድል፣ የዘላለም እድል፣ ከላይ የሆነ ጥሪ እግዚአብሔር ስለሰጠህ በእውነት እግዚአብሔርን እናመሰግናለን። ምናልባት እንግዲህ የዚህ ፕሮግራም አካሄድ እንዴት እንደሆነ ትንሽ ገለጻ ብታደርግልን። እንዳልከው ወንጌል ነው፣ የተረዳነውን እውነት ነው የምንገልጸው። ደቂቃ ብትይዝልን ደቂቃችን እየጠበቅን መናገር እንችላለን። አባታችን የእናንተ ነው ሙሉ ደቂቃው የእናንተ ነው በሙሉ የእናንተ ወንድሞች የእናንተ ወንጌል ነው እዚህ ላይ ያለው እና ሙሉ የእናንተ ስለሆነ እናንተ ደቂቃ እየተሳሰባችሁ እኔ ማክሲመም ያልኩት 2 ሰዓት ይበቃል ብዬ አስባለሁ። በ2 ሰዓት ውስጥ ጥሩ የሆነ ወንጌል እህትና ወንድሞቻችን ተምረው የእናንተም ዓላማ ወንጌል ዓለም ላይ እንዲነገር 2 ስልክ ብሉቱዝ አለ ይላል። እሺ እና ምንድነው ያሰብኩት እኔ ያንን አድርጋችሁ ትንሽ ያው አጀማመሩ ግድ ይላል፣ መነጋገር አለብን። በምን ምክንያት ወደ ተሐድሶ እንደመጣችሁ በትንሹ አጠር አድርጋችሁ የመናገር መብት አላችሁ። ከዛ ውጭ ግን አዳኙ ያመናችሁበት እንዴት እንደሚሰበክ ልዩነቱ ምን እንደሆነም በተወሰነ መልኩ እያስረዳችሁ ብትሄዱ አስተማሪው ስለሆናችሁ ትሳድባላችሁ ብዬ አላስብም። በፍቅር እንደምሰብኩ አውቃለሁ እና ያንን ታደርጋላችሁ ነው። ተባረኩልኝ። ከዛ ደቂቃ እናንተ ነው የኔ አይደለም።
ሚውት ኖት አባታችን። መልካም እንግዲህ ሌሎች ሚዲያዎች ላይ ምናልባት ራሳችንን አስተዋውቀናል። በዚህ ሚዲያም እንግዶች ቢኖሩ ከዚህ በፊት የሰሙን ሰዎችም ካሉ እንደገና አጥርተው እንዲያውቁንና እንዲረዱን የምንናገረውን የምናስተላልፈውን የወንጌል ቃልም ደግሞ በበለጠ ከልባቸው እንዲሰሙ ጥርጣሬና ወይም ደግሞ ስለኛ ያላቸው የተዛባ አመለካከት ንጹህ እንዲሆንላቸው ዛሬም ስለኛ መነሻና መድረሻ ባጭሩ መግለጽ የግድ አስፈላጊ ይሆናል። እግዚአብሔር ይባርክ። እንግዲህ እንደሚታወቀው እኛ ሁላችንም እዚህ አሁን መድረክ ላይ ያለን ሰዎች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበርን በትልልቅ ኃላፊነት በትልልቅ ማዕርግ ስናገለግል የነበርን ጓደኞቻችን በጵጵስና ማዕርግ ያሉ፣ በደብረ አለቅነት ማዕርግ ያሉ፣ በመርጌትነት አንድን ትልልቅ ካቴድራል በመምራት ደረጃ ያሉ ናቸው ጓደኞቻችን። እኛ እዚያች ቤተክርስቲያን እስካሁን ብንሆን ያንን ማዕርግ ይዘን የምንንቀሳቀስና በሲኖዶስ ደረጃ በደብረ አስተዳዳሪነት ደረጃ በሊቃውንቱ ጉባኤ ይሁን በልዩ ልዩ ማደራጃዎች ገብተን የምንሰራ ሰዎች ነን። ለምን ታዲያ አሁን ባላችሁበት ሁኔታ ላይ ልትገኙ ቻላችሁ የሚለው ነገር እግዚአብሔር ረድቶን ራሷ ቤተክርስቲያናችን በከፈተቻቸው መንፈሳዊ ኮሌጆች፣ ሰንበት ትምህርት ቤቶች ልዩ ልዩ ስልጠናዎችም ሲሰጡ ከልባችን ስንከታተል መጽሐፍ ቅዱስን የማየትና የመረዳት መጽሐፍ ቅዱስን የመቀበል መጽሐፍ ቅዱስ መለኮታዊ መልእክት እንደሆነ ቅዱሳን ሰዎች ያለ ራሳቸው ፈቃድ በመንፈስ ቅዱስ ተነድተው የጻፉት እንደሆነ የቤተ ክርስቲያን የእውነተኛ አማኞች መመሪያ እንደሆነ ይህንን ነገር ስንረዳ ከበላዮቻችን ላሉ አባቶቻችንና መምህራኖቻችን ጥያቄ ማቅረብ ጀመርን። ይህ ጥያቄያችን ግን ለአንዳንዶች አባቶች ያስደነገጣቸው ይህን ነገር ካሁን በኋላ እንዳትደግመው ጥሩ አይደለም የሚል ማስጠንቀቂያ እንደ ኑፋቄ እንደሆነ ክህደትም እንደሆነ አሪዎስ ሲመራመር እንደወደቀ እነ ንስጥሮስ በዚህ መንገድ እንደጠፉ እና የእኛም ዕጣ ፈንታችን ያው ሊሆን እንደሚችል ማስጠንቀቂያ እየሰጡን ብዙ ጊዜ እየታገስንና እየፈራን ኖር። እውነት ለመናገር እንሰማቸው ነበር፣ እንፈራ ነበረ። ያ መሆን ከሆነ ውጤቱ ይቅርብን አይነት ስሜት ሁሉ እያደረብን እነሱ የሚሉትን እየሰማን ረጅም ዓመታት ጠብቀናል። ነገር ግን ዕውቀቱ መረዳቱ እያደገና እየሰፋ ሲሄድ የአባቶቻችን ምክርና ማስጠንቀቂያ ከመጽሐፍ ቅዱስ ያፈነገጠና ወጣ ያለ ሆኖ ስናገኘው በድፍረት መናገር ጀመርን። በድፍረት ጤናማ መዝሙር መዘመር ጀመርን። ጤናማ ስብከቶች መስበክ ጀመርን። የጸሎታችን አካሄድም ሁሉ ሌላ መልክ ያዘ። ቤተክርስቲያኒቱ ከለመደችው ከምታውቀው ከምታዘወትረው ነገር ሁሉ ወጣ ያለ ነገር ሆነ። በዚህ ጊዜ ክሶች፣ ተቃውሞች፣ ጩኸቶች እየበረከቱ ሄዱ። መጽሔቶች፣ ጋዜጦች የእኛን ስም እያዙ መውጣት ጀመሩ። እኛን ግማሾቻችንን ደብድበውናል። ከዚህ በፊትም ተናግሬያለሁኝ። ገድለውናል ብዬ ስናገር አንዳንዶቹ ስቀዋል። የሞተው ጽጌ አሁንም በሕይወት አለ አይደል እንዴ እያሉ ሁሉ ያሾፉ አሉ። አሁንም ቢሆን እዚህ ላይ ሲጽፉ ያየኋቸው አሉ። መሞት እኮ ነፍስ ስጋ ተለይቶ መቅረት ማለት አይደለም። በብዙ አደጋ ውስጥ ጳውሎስ እኮ በባህር ፍርሃት፣ በየብስ መንገድ ፍርሃት፣ በከተማ ፍርሃት፣ በልዩ ልዩ ቦታዎች ፍርሃት እያላቸው የገለጻቸው ብዙ ነገሮች አሉ። ስለ አንተ ቀኑን ሁሉ እንገደላለን ብሏል። ጳውሎስ በየቀኑ ሲገደል አላየነውም። ነገር ግን መገደል ምን እንደሆነ በጳውሎስ አነጋገር ይገባናል። ስለዚህ እነዚህ ሁሉ ወንድሞች እዚህ የሚታዩትና ሌሎችም እየተገደሉ አካል እየጎደለባቸው የሞቱም የቀበርናቸው አሉ እና እነዚህ ወገኖቻችን በዚህ ሁኔታ ከቤተ ክርስቲያን እየተፈናቀልን ተሰደድን። ስንወጣ ምንም አልመሰላትም ለቤተ ክርስቲያኒቱ። አንድ ሳር ቢመዘዝ እኮ ቤት አያፈስም፣ ውጡ ሂዱ እያሉ እየገፉን ወጣን። ግን ከ20 ዓመት በኋላ ተገፍቶ የወጣው ወጣት ተጠራርቶ ዛሬ አንድ ግንባር ፈጥሮ
ቤተክርስቲያኒቱን አልተሳሳትንም፣ አላጠፋንም፣ አልበደልንም፣ እኛ አልሰረቅንም፣ አላመነዘርንም ያልነው ስህተቱ ይውጣ፣ እኛ ለምን እንወጣለን ነው ያልነው፣ ለምን እንገፋለን የሚል ጠንከር ያለ ጥያቄ በየሚዲያው ሁሉ ማቅረብ ሲጀመር በእውነት ቤተክርስቲያኒቱ መስማት የጀመረችበት ሁኔታ አለ እናያለን። ግን ደግሞ ተቃዋሚዎቹም ደግሞ በጭፍን እየተቃወሙ እየተደራጁ የሄዱበት ሁኔታ እንመለከታለን እና እስካሁን የመጣንበት የህይወት ጉዞ ይሄን ይመስላል። አሁንም ቢሆን እኛ ከሌላ ቤተ እምነት አልገባንም። ራሳችን ግን እንደ ተሐድሶ ፈቃድ አውጥተን በመንግስት የተሐድሶ ጥያቄያችንን እያቀረብን ሌላ ቤተ እምነት ወይም ደግሞ ሌላ ስም ማውጣት ሌላ ቸርች ሆነን መቀጠል አንፈልግም። አሁንም እኛ የቤተ ክርስቲያኒቱ ልጆች ነን። ጥያቄያችን ተቀባይነት ያግኝ፣ እንጠየቅ፣ ትጥራን ቤተ ክርስቲያኒቱ በሊቃውንቱ ፊት ትጠይቀን። ተሳስተን ከሆነ እኮ ንስሐ እንገባለን፣ እንስተካከላለን። ያቀረብነውና የያዝነው ደግሞ እውነት ቤተ ክርስቲያኒቱን የሚያሳምን ከሆነ መጻሕፍቶቿ የቤተ ክርስቲያኒቱ አካሄድ ይፈተሽልን ብለን አሁንም እየተሟገትንና በቅንነት ጥያቄ እያቀረብን ያለ ነው። ህይወታችን ይሄ ይመስላል። በተረፈ ስለ መጽሐፍ ቅዱስ በእኛ መረዳት ሐዋርያት እንዳስተማሩት እግዚአብሔር መንፈስ ቅዱስ እንደረዳን የምናስተምረው የምንሰብከው ራሷ ቤተክርስቲያኒቱ ያሳተመችውን ራሷ ቤተክርስቲያኒቱ ለምዕመናን የበተነችውን ዛሬ ቢያስደነግጣትም ዛሬ ብትበርዘውም ይፈርዳል ሌላም እያለች ቃሉን ብትቀይረውም ራሷ በራሷ ያሳተመችው መጽሐፍ ቅዱስ ዛሬ በእጃችን አለ። ራሷ ባሳተመችው መጽሐፍ ቅዱስ ግን እየሞገትናትና ጥያቄያችንን እያቀረብን እንገኛለን። ለምሳሌ ከያዝነው እውነት እኔ አንድ ክፍል ብቻ አብራርቼው ለወንድሞቼ ጊዜውን እለቃለሁ። እድል ከተሰጠኝ መጨረሻ የማሰነባበቻ መልእክት ላስተላልፍ እችላለሁ። ሐዋርያው ቅዱስ ጳውሎስ በጻፈው መልእክት ወደ ቆላስይስ ሰዎች ምዕራፍ 2 ቁጥር 5 ጀምሬ የተወሰነ ክፍል ላንብብ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው የሚል ቃል እንደ የዛሬን ፕሮግራሜን መነሻ አድርጌ መናገር እፈልጋለሁ። እግዚአብሔር አብ ልጁን በዚህ ልክ አዋርዶ፣ እግዚአብሔር አብ ልጁን በዚህ ልክ ባዶ አድርጎ ያንን ታላቅ ክብር በራሱ በአባቱ ልክ የነበረውን ምንም ሊመጥነው ሊስተካከለው የማይችለውን ራሱ እግዚአብሔር የሚያውቀውን ያን ታላቅነቱን ፍጥረት የማያውቀውን ከፍጥረት በላይ የሆነውን ፍጥረት በዚህ ልክ ብሎ ሊመጥነው የማይችለውን ያንን ግሩም ሉዓላዊነቱን እንደ መቀማት ሳይቆጥር አባቱ ውረድ ሲለው ያንን ስልጣን ይዤው ልውረድ ልጠቀምበት እንዲህ ላድርግበት ሳይል ከአባቱ ጎን ቁጭ አድርጎ ያንን ስልጣን ለአባቱ ሰጥቶ ራሱን ባዶ አድርጎ፣ ልብ በሉ፣ ባዶነት እጅግ ከባድ ነገር ነው። ባዶነት እጅግ ጭንቅ ነገር ነው። ባዶነት የተሰማቸው ሰዎች በምድራችን ታንቀው ነው የሚሞቱ። ዕጣ ፈንታቸው መታነቅ ነው። ባዶነት ክፉ ነው። ኢየሱስ ክርስቶስ ሲሸነግለን አይደለም፣ ወይም ደግሞ ለማስመሰል የሆነው ባዶነት አይደለም። በሐቅና በእውነት በማንም ያልሆነ ባዶነት ነው።
እውነት ባዶነት መሆኑን የምናረጋግጥለት ፍጹም ሰው ሆኖ ሲገለጥ ነው። ለባዶነት የሚመች ሰው ነው። ስጋ ነው ለባዶነት የሚመች። እግዚአብሔርነት ለባዶነት አይመችም። እግዚአብሔር ሆኖ ባዶ ልሁን ቢል አይሆንለትም። ምክንያቱም እግዚአብሔር ታላቅነት ስለሆነ እግዚአብሔር የማያስቀምጡት እግዚአብሔርነትን ባዶ የማያደርጉት ስለሆነ ባህሪያዊ ነው። ፍጹም ሰውነት ግን ለባዶነት ይመቻል፣ ለሞት ይመቻል፣ ለመዋረድ ይመቻል፣ ራስን ዝቅ ለማድረግ ይመቻል። ያንን በመሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር መጣ። በክርስቶስ ኢየሱስ ያለ ይህ ሐሳብ በእናንተ ዘንድ ይሁን ብሎ ሐዋርያው ቅዱስ ጳውሎስ በኢየሱስ የተገለጠውን ያንን የፍቅር ማንነት በቤተ ክርስቲያን እንዲገለጥ አስተማረ። የኢየሱስ ማንነት ምንድነው ትሉኝ እንደሆነ ብሎ ነው የገለጠላቸው ወደታች። በእግዚአብሔር መልክ ሲኖር ሳለ ስልጣኑን እንደ መቀማት ሳይቆጥር ራሱን ባዶ አደረገ ነው የሚለው። እኔ ይገርሙኛል እነዚህ ቃላቶች። የባሪያን መልክ ይዞ ባርነት ምናልባት ብዙዎቻችን በስድብና በስም ብቻ ነው የምናውቀው፣ በተግባር አላየነው ይሆናል። የባሪያ መልክ ሲል እኔ ብዙ ሊቃውንት የገባቸው ትልልቅ አባቶች አስተምረውኛል። ክፍሉም ደግሞ በግልጥ እንደሚያሳየው የባሪያ መልክ የሚገርማችሁ ባሪያ መልክ የለውም። በጣም የሚገርማችሁ ነገር ባሪያ መልኬ ይህ ነው ብሎ የሚያሳየው ይሄ ነኝ እኔ ብሎ የሚያሳየው ውበት የለውም። ፊቱን የሚታጠብበት ደቂቃና ጊዜ የለውም። ባሪያ ማለት በነገራችን ነገድ ወይም ጎሳ ሳይሆን በጌታ ወይም ደግሞ በባርነት በሰው ቤት በታዛዥነት በአገልጋይነት ተሽጦ የሚኖር ማለት ነው። እዚህ ላይ እንድትጠነቀቁልኝ ይፈልጋለሁ። የነገድ የጎሳ ስም አይደለም። እስራኤል እኮ ራሷን በራሷ ባሪያ የምታደርግበት ጊዜ አለ። መጽሐፍ ቅዱስ ይህንን ያሳየናል። ተበድሮ በልቶ መክፈል ሲያቅተው እኮ ጎረቤቱ ለጎረቤቱ ባሪያ ይሆናል እኮ። የሚበላው ሲያጣ እባክህ ለአንተ ባሪያ ልሁንና ከቤት የሚገኘውን ፍርፋሪ እየበላው ለአንተ ታዛዥ ሁኜ ልኑር ብሎ እኮ ባሪያ ይሆናል። ባርነት ማለት በዘር የመጣ የተላለፈ ሳይሆን በልዩ ችግር ምክንያት ወደን የምንገባበት ወይም ደግሞ በልዩ ኃይል ተገደን ተማርከን ሂደን ለጌታ የምናድርበት ነው ባርነት ማለት። ስለዚህ የሚገርማችሁ ነገር ባሪያ የባሪያን መልክ ይዞ ሲል ጥቁረት ሊመስለን ይችላል። ጥቁረት አይደለም። ጥቁረት ባርነት አይደለም። ብዙ ጥቁር ብሔረሰቦች እናያለን። ይሄ ባርነት አይደለም። የባሪያን መልክ ይዞ ማለት ለስራ ለእረፍት ጊዜ በማይሰጥ ሁኔታ፣ መብቴ ይከበረልኝ በማይልበት ቤት፣ ራበኝ ስጡኝ ደከመኝ ልረፍ በማይልበት ቤት፣ ደሞዝ ይከፈለኝ የሚልበት መብት የሌለው፣ ቁመህ ደር ቢባል ቆሞ የሚያድርበት ግዴታ የሆነ ፍጹም መብት የሌለው፣ ፊቱን የመታጠብ እግሩን የመታጠብ ልብሱን አጥቦ የመልበስ ጊዜ የማያገኝ በቤት ውስጥ ያለ ማንኛውም ተወላጅ የሚያዝዘው በስቃይ ያለ ፊቱ የተጎዳ የተጎሳቆለ ማለት ነው ባርነት ማለት። ኢየሱስ የባሪያን መልክ ይዞ ሲባል በመልክ እኮ ነጭ እስራኤላዊ ነው። ነገር ግን የመጣበት ተልኮ ለራሱ ፋታ የሚሰጠው አይደለም። ጎጆ እንኳን ሳይሰራ ነው ኢየሱስ አገልግሎቱን አጠናቆ ሄደው። በየተራራው በየዋሻው እያደረ ለወፎች ጎጆ አላቸው፣ ለሰው ልጅ ግን ማደሪያ የለውም እያለ አንድ ቀን እንኳን
በራሱ እጅ ሰርቶ የበላ መምህር አይደለም ኢየሱስ። የመጣበት ተልእኮው ጊዜ የሚያሰጥ አይደለም። እረፍትና ፋታ የሚያሰጥ አይደለም። ውበቱን እንዲንከባከብ የሚያደርገው አይደለም። በዚያ ሁኔታ ነው ኢየሱስ የመጣው። የባሪያን መልክ ይዞ ሲል በዚያ መጎሳቆል አገልግሎቱን የፈጸመ ታማኝ፣ ለጌታው ለላከው አባት በትክክል በታማኝነት የቆመ የአባቱን ልብ ያሳረፈ አባቱ በኋላ ላይ ያለ ልክ ከፍ ከፍ ያደረገው የተባለለት ነው። የባሪያን መልክ ይዞ ማለት ለኔ ገበኝ ይሄ ነው። ምናልባት ወንድሞቼ ይሄንን ክፍል ቢችሉ ጨምረው ቢያስረዱ ደስ ይለኛል። ራሱን ባዶ ማድረግ በዚህ ክፍል የተገለጠው ራሱን ባዶ አደረገ። ቅድም እንዳልኋችሁ ባዶ መሆን የመጨረሻ ተስፋ ቢስነት ነው። በሰውኛ ቋንቋ በዓለም ማህበረሰብ ስንመለከተው ተስፋ ቢስነት ነው። እዚህ ደረጃ የደረሱ ሰዎች ነገን ማየት አይፈልጉም። ይሞታሉ፣ በቃ እንሙት ነው የሚሉ። ስለዚህ ኢየሱስ ራሱን ባዶ አደረገ ማለት ተስፋ የቆረጠ ኢየሱስ ማለት አይደለም። ራሱን ባዶ በማድረግ ሌሎቹን ባለጸጎች ለማድረግ የተገለጠ ኢየሱስ ነው። ሌሎችን ሊሞላ እሱ ባለበት ከፍታ ከፍ ሊያደርግ ሰዎቹ ከተዋረዱበትና ከሞቱበት የመጨረሻ ዝቅታ የወረደ ኢየሱስ ነው የምናየው። ይሄ መዋረድ፣ ይሄ ባዶነት ለከፍታ ነው። በሱ ልክ ከፍ ከፍ እንል ዘንድ የተዋረድነውን እኛ ሊያነሳ ራሱን ያለ ልክ አዋረደ። ራሱን ባዶ አደረገ። ብዙ ውርደቶች አሉ። ሰዎች የሚዋረዱባቸው ሲሰርቁ ተይዘው፣ ሲያመነዝሩ ተይዘው፣ ሲዋሹ ተይዘው፣ በልዩ ልዩ ምክንያት አሳፋሪ በሆነ ምክንያት ተይዘው የሚዋረዱ ሰዎች አንገታቸውን ደፍተው ተሸማቀው የሚኖሩ ሰዎችን በዓለማችን እናያለን። ኢየሱስ ራሱን አዋረደ ሲል የተዋረደ አዳምን ከውርደት ነፃ ለማውጣት ከፍ ከፍ ለማድረግ የመጣበት ውርደት ነው። ያንን ክብር መተው ውርደት ነው ለኢየሱስ። በዚያ ልክ ነው ኢየሱስ የመጣው። የሚገርመው ለመስቀል ሞት እንኳን የታዘዘ ሆነ ነው የሚለው ጳውሎስ። ይሄን ውርደት የውርደት ቃላቶችን ሲደመድም ለመስቀል ሞት እንኳን በጣም የሚገርም አባባል ነው። አሁን የመስቀል ሞት ምናልባት እንደ ክብር መስሎ ሊታየን ይችላል። ምክንያቱም ለመስቀል አሁን እየሰጠነው ያለው አስተሳሰብና አመለካከት ወጣ ያለ ነው። በነ ጳውሎስ መረዳት ግን ለመስቀል ሞት እንኳን የታዘዘ ሆነ ሲል በመስቀል መሞት እጅግ የመጨረሻ የቅጣት መግለጫ ነው። በመስቀል የተሰቀለ ደግሞ የተረገመ ይሁን የተባለበት ነው። ስለዚህ ኢየሱስ እርግማንን ሊወስድ የእርግማን ሰው ሆኖ ተሰቀለ። ለዚህ ነው ለመስቀል ሞት እንኳን እንዴ ኢየሱስ ክብሩን ቢጠብቅ ኑሮ ኧረ እባካችሁ በሌላ ነገር ግደሉኝ፣ በሌላ ነገር ነው በድንጋይ ወገሩኝ፣ እንደ እስራኤል ሕግ በድንጋይ ወገራችሁ ግደሉኝ ማለት በቻለ ነበረ። ነገር ግን የመጣበት ዋናው ተልእኮው ዓላማው ይህ ነውና አሟሟቱን ህይወቱን በዚህ ነው ያጠናቀቀው። ዲያብሎስ ኢየሱስ በዚህ ሁኔታ ሲመጣለት ታስታውሱ እንደሆነ በሉቃስ ወንጌል ምዕራፍ 4 ኢየሱስን ከፈተነ በኋላ እዚያ ላይ ድል ሲነሳ እስከ ጊዜው ከርሱ ተለየ ይላል። ለካ ዲያብሎስ እዚያ ላይ ስላልተሳካለት አሁን አጀንዳዎችን መቅረጽ፣ አጀንዳዎችን ማመቻቸት፣ ፕሮጀክቶችን መስራት፣ ኢየሱስ በምንና በእንዴት አይነት ሁኔታ መጥፋት እንዳለበት መምከር ነው። መከረ። እንግዲህ እንደ ዲያብሎስ ሐሳብ 3 ዓመት ተኩል ጊዜ ወስዶበታል እንበልና ምንም እንኳን የእግዚአብሔር አብ ፈቃድ ቢሆንም ይሄ ነገር የእግዚአብሔር አብ አጀንዳ ቢሆንም ሰይጣን ግን
እንደመሰለው እንደ ሲሌቱ ሂዶ እዚህ ጊዜ ሲደርስ እቅዱና አጀንዳው የተሳካለት መሰለው። በእውነት ዲያብሎስ በኢየሱስ ሞት ድል እንደሚመታ፣ በኢየሱስ ሞት ስልጣኑን እንደሚያጣ፣ በኢየሱስ ሞት ምርኮውን እንደሚነጠቅ ቢያውቅ ኑሮ መጥፊያውን ኢየሱስን ወደ ቀራንዮ ባላስጎተተ ነበረ። እንዲያውም ከዚህ በፊት አንዴ ተናግሬዋለሁ። ሰይጣን በኢየሱስ ሞት የሱ ሞት ተደግሶ ከሆነ ኢየሱስን ማንም እንዳይነካበት በጋርድ ነበር ሲያስጠብቀው የሚውል የነበረ። ምክንያቱም መጥፊያው ከሆነ ለኢየሱስ የሚያደርገው ጥንቃቄ እንዲያው ያሉትን አጋንንት ሁሉ ሰብስቦ ከዚህ ሰውዬ ተጠንቀቁ፣ ይሄን ሰውዬ የሚነካ ሁሉ ወዮለት እያለ ያስጠብቀው ነበር እንጂ በኢየሱስ ሞት ላይ አንዳች ነገር ማድረግ አይችልም ነበር። ግን በእንስሳ ተመስሎ ስጋ ለብሶ ያሳሳተውን ቀዳማዊ አዳም ሁለተኛው አዳም ደግሞ በስጋ ተሰውሮ ጉድ ሰራው። ስለዚህ ለመስቀል ሞት እንኳን የታዘዘ ሆነ ሲባል ሰይጣን ኢየሱስን ያዋረደ መስሎት ነበረ። የሱን ድምጽ የሰሙ የሱን ፈቃድ የፈጸሙ እነዚህ ገዳዮችም እንኳን ኢየሱስ ሙቶ እንዲፋጠንላቸውና አገልግሎቱ እስከ ወዲያኛው እንዲቋረጥ ምኞታቸው ነበረ። ሙቼ እነሳለሁ የሚል ቃል እንኳን ስለሰሙ ይሄ አሳች በሶስተኛው ቀን እነሳለሁ ብሏልና እስከ 3 ቀን ድረስ መቃብሩ እንዲጠበቅ እዘዝ ብለው ጲላጦስን ለመኑት። የሚገርማችሁ ግን የሆነው ሁሉ አልተሳካላቸውም። እየሆነ ያለው የእግዚአብሔር ፈቃድ ነው እና ኢየሱስ ለመስቀል ሞት እንኳን የታዘዘው ሆነ። ስለዚህ እግዚአብሔር ነው የሚለው ቀጥሎ ያለው ነገር የሚገርመው። ስለዚህ እግዚአብሔር ያለ ልክ ከፍ ከፍ አደረገው። ያለ ልክ ማለት መጨረሻ የሌለው ከፍታ ማለት ነው። ድንበር የሌለው ከፍታ ማለት ነው። የመላእክት ከፍታ መዳረሻ አለው። የጻድቃን ከፍታ መዳረሻ አለው። የባሪያዎቹ ሁሉ ያገለገሉት ሁሉ ከፍታ መዳረሻ አለው፣ ልክ አለው። ኢየሱስን ግን ያለ ልክ ከፍ ከፍ አደረገው። ከስም ሁሉ በላይ የሆነውን ስም ሰጠው። ምን ነው ቃል ይባል ነበር፣ አሁን ከቃል የሚበልጥ ስም ይመጣል እንዴ? እግዚአብሔር ወልድ ይባል ነበር፣ አሁን ከእግዚአብሔር ወልድ የሚበልጥ ስም ይመጣል እንዴ? ግን የሚገርማችሁ ከስም ሁሉ የሚበልጥ ስም ሰጠው ሲል ሕዝብን ሁሉ ከኃጢአት ቃል ተብሎ ሕዝብን ከኃጢአት አያድንም። እግዚአብሔር ወልድ ብቻ ተብሎ ሕዝብን ከኃጢአት አያድንም። ኢየሱስ ተብሎ ቃል ሥጋ ሆኖ ኢየሱስ የሚል ስም ይዞ ግን ሕዝብን ዓለምን የሚያምነውን ሁሉ ከኃጢአት ይዋጃል፣ የዲያብሎስን መንግስት ደግሞ ያፈርሳል። ስለዚህ እግዚአብሔር አብ ቃልነትንም የያዘ ሰውነትንም የያዘ ቤዛነትን መድኃኒትን የያዘ ኢየሱስን ሰጥቶ ያለ ልክ ከፍ ከፍ አደረገው። በሰማይም ቢሆን ያለ በምድርና ከምድር በታች ያለ ሁሉ ለዚህ ስም እንዲንበረከክ ትእዛዝ ወጣ። ወገኖቼ እኛ ተሐድሶ ሁነን የወጣ ነው። ይህ ይሁን፣ ከዚህ አንውጣ። እግዚአብሔር አብ ያደረገልንን በልጁ የሆነልንን መዳን፣ መዋረድ፣ ባዶነት ለኛ የሆነውን ይሄንን ውርደት እንቀበል፣ የኛ እናድርገው። ያ የመጣለት ከፍታ ደግሞ ለኛ ነው። እሱ ባለበት እንኖር ዘንድ እግዚአብሔር በልጁ ልክ ሊሰራን ወስኗል። ይሄን እድል አንጣ፣ ይሄ እድል አያምልጠን። እኛ የቅዱሳን ጠላቶች አይደለንም፣ የባሪያዎቹ ጠላቶች አይደለንም። እንድናጥንላቸው፣ እንድንሰግድላቸው፣ እንድንዘምርላቸው ግን አልተፈቀደልንም። ይሄ እንደ ጣዖት አምልኮ ነው የሚሆንብን። ባልታዘዝነው አንግባ። የታዘዝነው መለኮታዊ መልእክትና ጥሪ ይህ ነው እያልን ነው ያለነው እኛ። ስለዚህ
ኦርቶዶክሳውያን ወገኖቻችን ቃላት ሰንጥቃችሁ እንዲህ ወይም እንዲያ ሳትሉ ወንጌላውያን ፕሮቴስታንትን ብትሆኑ የእኛን ዓላማና እውነት አቋም ተረድታችሁ ብትችሉ በቅንነት መንፈስ የራሳችሁን ቤት በመመርመር ምድሪቱ የምትፈወስበትን የተሐድሶ ስራ እንደ እግዚአብሔር ቃል እንስራ። ወንጌልን ለምንም ጥቅማ አናውለው። መዳናችንን የተሰጠን ጸጋ ካለ ጸጋችንን ለጥቅማ አናውለው። ሲሞን እኮ መንፈስ ቅዱስን ስጡኝ እንካችሁ ገንዘብ ሲል እነ ጴጥሮስ እንደዚህ ዘመን ሰዎች ቢሆኑ ኑሮ ጸጋቸውን በብዙ ገንዘብ መሸጥ ይችሉ ነበር። ነገር ግን ጸጋ አይሸጥም። ጸጋ ለንግድ አይሆንም። ጸጋ ለሕይወት ነው። ጸጋ ለቤዛነት ነው። ጸጋ ሰዎችን ወደ ሕይወት ለማምጣት ነው። ገንዘብህና አንተ ተያይዛችሁ ጥፉ ነው የተባለው። ስለዚህ ወገኖቼ ይሄንን ነገር ሕይወት ነው የያዝነው የዘላለም ሕይወት ነውና ትኩረት ሰጥተን ፈርተን መዳናችሁን በመንቀጥቀጥ ፈጽሙ፣ በፍርሃት ፈጽሙ ሲባል በእንዲህ አይነት የተዝረከረከ ነገር በእግዚአብሔር ቁጣ እንዳንወድቅ ነው፣ ሌላ አይደለም። እግዚአብሔር በመንፈስ ቅዱስ ኢየሱስን የሰደበ እኮ ንስሐ ገብቶ ይድናል ተብሏል። በመንፈስ ቅዱስ ላይ ክፉ ቃል የተናገረ ግን በዚህ ዓለምም በወዲያኛውም ዓለም ኃጢአቱ አይሰረይለትም። ይሄን እርማችሁን አውጡ። በመንፈስ ቅዱስ የምትነግዱ ሰዎች መንፈስ ቅዱስን እየበደላችሁ እየሰደባችሁ ነው። በማይሰረይ ኃጢአት ውስጥ እየገባችሁ ነው። መንፈስ ቅዱስን እንፍራ። የጸጋው ተጠቃሚ እንሁን። ቤተ ክርስቲያንን ክርስቶስን እናክብርበት፣ እናገልግልበት። እግዚአብሔር ይባርካችሁ። ወንድሞቼ ከዚህ በተሻለ ሁኔታ ይናገራሉ፣ እሰማለሁ፣ እማራለሁ። ተባረኩልኝ። እግዚአብሔር ይባርካችሁ። አመሰግናለሁ። አሜን። አባታችን ድንቅ ቃል ነው የተናገሩት። በተለይ እኔ ውስጥ ከገባው የሆነ ነገር ልበልና ወደ ሌሎች አባቶች እሄዳለሁ። እዚህ ላይ ያስቀሩልኝ ምንድን ነው? ሰይጣን ክርስቶስ ለሱ የሚጠቅመው ቢሆን ኖሮ ብዙ ጋርዶች አዘጋጅቶ ብዙ የእሱን አጋንንቶች እንደ መላእክት አድርጎለት እንዲከላከሉት ይሰራ ነበር ያሉት ማንም ያላስተማሩ ድንቅ ቃል፣ የሚደንቅ ቃል። ሰይጣን ክርስቶስ ለሱ የሚያገለግለው ለሱ የሚሰራለት የሱን ነገር የሚያደምቅለት ቢሆን ኖሮ ምን ያደርገው ነበር? ሁሉን ነገር ይሰጠው ነበር ብሏልም እኮ። ሁሉን ነገር ልስጥና ለእኔ ስገድልኝ ብሎታል። ያንን ባለማድረጉ ክርስቶስ ሞትን ድል አድርጎ እንዲነሳ፣ እሱን ያዋረደ መስሎት እንዳሉት ሞትን ድል አድርጎ እንዲነሳ ሬሳው እንኳን እንዲጠበቅ አድርጓል። እና ያ ድንቅ ቃል ነው። ሌሎች አንዳንድ ሰዎች አይቻለሁ ታች የምትሳደቡ ያላችሁን ነው የምትሰጡት። የምትሳደቡት ደግሞ ኦርቶዶክስ ብቻ ናቸው። ግልጽ አድርጌ ልንገራቸው። ታች ሆናችሁ የምትሳደቡት የኦርቶዶክስ ናቸው። ወንጌል ሲናገር የሚበሳጨው እኔ ኦርቶዶክስ ልጅ ብቻ ነው ያየሁት። በወንጌል አላፍርም ይላል መጽሐፍ ቅዱስ። ወንጌል የሚያሳፍራችሁ፣ ወንጌል የሚያሰድባችሁ፣ ወንጌል እንድታንጓጡ የሚያደርጋችሁ መንፈስ ቅዱስን የምትሳደቡ ኦርቶዶክስ ብቻ ናቸው። አይወክልም ኦርቶዶክስን ምናምን አትበሉ፣ ስለሚወክል ነው። እናንተ ሃይማኖታችሁን ነው ወንጌላችሁን እየተከላከላችሁ ግን አይደል። ሃይማኖት ትከላከላላችሁ፣ ድርጅታችሁን ማለት ነው። ወንጌላችሁን ግን ልትከላከሉ አትችሉም። ለመሰል ወንጌል ክርስቶስ ነው፣ የምስራች ክርስቶስ ነው። ልታስቆሙት አትችልም። ለምን? ሞትን ድል አድርጎ የተነሳ ማንም የማይችለው ነው። ስድባችሁን ጥግብ እስክትሉ ተሳደቡ። የምትሰጡት እሱን ነው። በየመድረካችሁ በየቦታችሁ የምትሰጡት እሱ ነው። መጽሐፍ ቅዱስን ይህ ምን የሚለው ያማልዳል የሚለውን ይፈርዳል ብላችሁ ሌላ አማላጅ ለመክተት መጽሐፍ ቅዱስን የበረዛችሁ ናቸው። ኤቭሪባዲ ኖውስ። አሁንም እዚህ ጋር ሌላ ያመሰግናል። አሁን ጴንጤዎች እነሱ ታድሶ ናቸው። ጴንጤዎች እዚህ ጋር ንጹህ ወንጌል ነው እግዚአብሔር ይባረክ እያሉ ከወንጌል ፈቀቅ ያለ ነገር ቢናገሩ ግን አባታችን አይ እዚህ ጋር ተሳስተዋል ብለው በወንጌል ይጽፉ ነበረ ጴንጤዎች። እርግጠኛ ሆኜ እነግርሃለሁ። ኦርቶዶክሶች በየገባችሁበት በየወንጌል ቤት ውርደታችሁን እየገለጻችሁ አትሄዱ።
አይጠቅማችሁ። በየገባችሁበት ውርደታችሁን እየጻፋችሁ ስድባችሁን፣ እናት እንዲትሁን፣ አንተ እንደዚህ ነህ፣ ቆቡን አውልቅ፣ በዚህ ውጣ፣ በዚህ ግባ የምትለው እንደው ናና ተወያያ። ታዲያ ና ተወያይ። ተረት ለውይይት አይመችም። ለዛ ነው ተረታችንን አትንኩ የምትሉት። ግልጽ አድርጌ ነው ምን ተረታችንን አትንኩብን የምትሉት የትም እንደማያደርሳችሁ ታውቃላችሁ። የትም ተረትህን ይዘህ የትም መምጣት የትኛው መድረክ ላይ አይደለም ፕሮቴስታንት አይደለም ተሐድሶ ጋር ሙስሊም ጋር መቅረብ አትችልም ተረት ይዘህ። ስለዚህ ቆም ብላችሁ አስቡ፣ ቆም ብላችሁ አስተውሉ። ክብር የሚሰጠው የሚሰገድለት አብ ያከበረው አብ ትልቅ ቦታ የሰጠው ከፍ ያደረገው ኢየሱስ ክርስቶስ። ይሄንን ወንጌል ተቃውሞ ማንን ልትቀበል ነው? እኔ እኮ ግርግራችሁ የሚደንቀኝ ማንን ለመቀበል ነው? ኢየሱስን ተቃውማችሁ ማንን ልትቀበሉ ነው? ሃይማኖተኞች ማንን? የኢየሱስን ወንጌል እየተቃወማችሁ ማን እንዲመጣላችሁ ነበር የምታስቡት? ማን እንዲሰበክላችሁ ነው የእናንተ ፍላጎት? ጌታ ክብሩን ይውሰድ። ምን አሉ? አደባባይ መጣው ወፍ ዘራሽ ትምህርት ነው አሉ። በምን ዓለም የሚድነው በማርያም አማላጅነት ነው ብሎ የተባለው ነገር በቅርብ ነው የተባለው። እድሜ ላይሆን ማኛ ፓነጠጠ። ዓለም የሚድነው በማርያም መልጃ ካልሆነ ዓለም አይድንም የሚለው ትምህርት ወፍ ዘራሽ ትምህርት ነው ብለው አደባባይ መስበክ ጀመሩ። ምን ይዋጣውን የልትሄድ ነው? ትልቁ የማርያም የኦርቶዶክስ ቁንጆ ቅድስት ድንግል ማርያም ቁንጯ በእሷ አይድንም ተባልክ። እንግዲህ ዓለም የሚድነው በእሷ አይደለም አለ የኦርቶዶክስ አባት ወጥቶ። ምን ልትሆን ነው ከዚህ በኋላ? ወንጌል እየተስተካከለ ነው። ወደ ሳይሆን መጽሐፍ ቅዱሳዊ በሆነው እየተስተካከለ ነው። አማራጭ የለም። ቃል በቃል የተናገረ የኦርቶዶክስ አባቶች ወፍ ዘራሽ ትምህርትን የሆነ ሰውዬ ከመውደዱ የተነሳ አለ ትሬንድ አድርገ ነው ቀጠልንበት። ይሄ የተሳሳተ ትምህርት ነው፣ ከኦርቶዶክስ በዚህ አታምንም ብለው ቃል በቃል ተናገሩ። የኦርቶዶክሱ ቁንጮ ማርያም የሆነችው እንግዲህ ማማለድ አትችልም። ዓለም የሚድነው በክርስቶስ ምልጃ እንደሆነ ታወቀ። ናው ክርክሩ እየቆመ ነው። አሁንም የምነግራችሁ ስድብ ሳይሆን መጽሐፍ ግለጡ። አባቶች ገልጠው ነው። ገልጠው ሲጠይቁ ግን ውጡ ከዚህ ነው የሚባለው። የሚታወቅ ነገር ነው፣ አዲስ ነገር አይደለም። የሚመለከው የሚዘመረው የሚሰገድለት ሁሉም የሆነው ለክርስቶስ ሲባል ማኩረፍ ነው የሚጀመረው። የክርስቶስ ወንጌልን የሚጠላ ነው ያለው እዚህ ውስጥ። ኦርቶዶክስ ሆኖ የሚመቸው የክርስቶስ ወንጌል በብዛት የለም። አሁን ግን ትውልድ እየነቃ ነው። ስለዚህ እዚህ ጋር ለምትሳደቡ ወንድምና እህቶች ገስዋል የተማራችሁት ከክርስቶስ ውጭ ወንጌል ይሰበከን እያላችሁ ማንም አይሰበክም። ማንም ከክርስቶስ ወንጌል ውጭ የሚሰብካችሁ የለም እልሃለሁ። ጌታ ብርክ ያደርግልኝ። ወደ ሌሎቹ ቀጥላለሁ። ተባረኩ። ዮኒ በጣም ተባረክ። እግዚአብሔር ይባርክ። በጣም እናመሰግናለን። የተወሰነች ሀሳብ ልናገርና ሌሎችም እዚህ ጋር የሚናገሩ አሉ። ግን አንድ ሰው የቀረሰው አለ። ምናልባት ካላስቸገርኩ ብታስገባልኝ። ኪሲንጀር 3 የሚል አካውንት ደስ ይለኛል። ቁጥር ጻፍ። ቁጥር ጻፍ። ምን የሚል ከታየ እሱ ይግባ የሚታየ ከሆነ እሺ። ቁጥር ከጻፍልኝ ወይም ደግሞ ሪኩዌስት ካረገኝ ምንም ችግር የለውም። እስከዛ አንተ ወይም ሌላ አባት መናገር ትችላላችሁ። አስገባለሁ። ነገርና ወደ ሜሴንጀር ሀሳቡን አስተላልፋለሁ የሚል ኪሲንጀር 3 KISING ታፕ ኮፒ ሊንክ እያደረጋችሁ ብርክ በሉልኝ ቤተሰብ። ኦኬ እሺ፣ እሱ ሲመጣ እኔ አንዳንድ ሀሳቦችን ልናገር። እንግዲህ ዛሬ መጀመሪያ ስለሰጠህን እድል በጣም አመሰግናለሁ ዮኒዬ። በጣም ታንኪዩ። እግዚአብሔር ያክብርልን። በጣም እግዚአብሔር ይስጥልን። ታንኪዩ ማለት ፈልጋለሁ። እኔ በጣም አጠር አድርጌን መናገር ፈልገው ተሐድሷዊው የድነት ወንጌላችን ምንድን ነው የሚለው ተሐድሷዊው የመዳን ወንጌላችን ምን ይመስላል? ምንድን ነው መጽሐፍ ቅዱሳዊ የደህንነት ትምህርታችን፣ መጽሐፍ ቅዱሳዊ የመዳን ትምህርታችን ምንድን ነው የሚለውን እችን አጠር አድርጌ ልናገርና ወደ ሌሎች መምህራን አልፋለሁ። እንግዲህ ይሄ በጣም መሰረታዊ ጉዳይ ነው። የቤዞት ጉዳይ፣ የመዳን ጉዳይ፣ የደህንነት ጉዳይ የሰውን ልጅ የዘላለም ሕይወት ዕጣ ፈንታ የሚበይን መለኮታዊ ጣልቃ ገብነት ያለበት እግዚአብሔር ሰው የሆነበት ሚስጥር ነው። እግዚአብሔር ሰው የሆነበት ሚስጥር ነው። እግዚአብሔር ሰው የሆነበት ማለት
የፈጠረውን የመሰለበት በጣም መለኮታዊ አሰራር ነው፣ አደራረግ ነው። የቤዛዎት ጉዳይ ቀላል ጉዳይ አይደለም። እኔ አውደ ምህረቱን ይዘው ወንድሞቻችን፣ አባቶቻችን፣ መምህራኖቻችን የሰው ልጅ የዘላለም ዕጣ ፈንታ የሚበይኑበት ቦታ ላይ ቆመው ይሄ ተራ የሆነ የሪዮት ዓለም ክርክር አይደለም። ተራ የሆነ የፖለቲካል ኢሹ አይደለም። ተራ የሆነ የማህበራዊ ፍትህ ጥያቄ አይደለም። የዘላለም ህይወት ዲተርሚኔሽንን የሚወስንን ጥያቄ አንድ ሰው በጆሮ በሰማው ቃል የዘላለም ህይወቱን ሊወስን ሊበይን የሚችልበትን ቦታ የዛፍ ስር ጫዋታዎች ያደረጉ ሰዎች አሉ። የዋርካ ስር ጫዋታዎችን አምጥተው የሚያወሩ ሰዎች አሉ። አባቶቻችን ጡረታ ሲወጡ ረጅምና ትልቅ ጭራ ይዘው የሚጫወቱትን ጥር ስር ተቀምጠው የሚጫወቱትን ጫዋታ የሰው ልጅ የዘላለም ህይወት ዕጣ ፈንታ የሚበየንበት ቦታ ላይ አምጥተው የሚያወሩ ሰዎች አሉ። የምንቃወመው ይሄ ነው። ሊሰማ የሚገባው ሊወራ የሚገባው የድነት ወንጌል ምንድነው? ተሐድሷዊ የድነት ወንጌላችሁ ምን ይላል የሚለውን ሁለት ሶስት ጥቅሶችን ሪፈር አድርጌ ልናገር። የመጀመሪያው እግዚአብሔር አምላክ ልጁ ኢየሱስ ክርስቶስን ወደ ዓለም በላከበት መለኮታዊ ሚስጥራዊ አሰራሩ የሰው ልጅ ሁሉ ይድን ዘንድ እግዚአብሔር ፍቃድ ነው። ያለ አድሎ፣ ያለ ቀለም፣ ያለ ጾታ፣ ያለ ከለር፣ ያለ አካዳሚክ ባክግራውንድ፣ ያለ ጀርባ ጥናት የትኛውንም ነገር አኮርዲንግለስ በሆነ መንገድ የሰው ልጅ ሁሉ ይድን ዘንድ ጌታ ኢየሱስ ክርስቶስ ሰው ሆኗል፣ ተገልጧል። በአደባባይ ለዓለም ሁሉ እግዚአብሔር ያለውን ፍቅር ያሳያል ብሎ መጽሐፍ እንደሚናገር እግዚአብሔር አምላክ ተገልጧል። ተሐድሷችን ደህንነትን እንዴት ነው የሚያየው? ተሐድሷችን ድነትን እንዴት ነው የሚገልጠው? በነገራችን ላይ በዚህ አጋጣሚ የተሐድሷችን አልፋና ኦሜጋ ኢየሱስ ነው። የተሐድሷችን ቀኖና ኢየሱስ ነው። የተሐድሷችን ጅማሬም ፍጻሜም ኢየሱስ ነው። ሰዎች ቅር ቢላቸውም ቅር ባይላቸውም ሰዎች የተለያየ ስምና ታፔላ ቢሰጡንም ባይሰጡንም ኢየሱስ የሚለው ገናና ስም ሰውንና እግዚአብሔርን ያስታረቀ ሰማይና ምድር ሪኮንሳይል ያደረገ በጠረጴዛ ዙሪያ ውይይት ሊፈታ የማይችል ጸብ ነው። ይሄ ጸብ በዓለም አቀፍ የተባበሩ መንግስታት ድርጅት የጸጥታው ምክር ቤት ውይይት ሊፈታ የማይችል ጸብ ነው። ይሄ ጸብ ሰውን አምላክን ሰው ያደረገ ጉዳይ ነው። ይሄ ጉዳይ ኢየሱስን ማዕከል ያላደረገ የትኛውንም ስብከት ተቃዋሚ ሆነን ነው የምንቆመው። እኛ ቀኖናችን ኢየሱስ ነው። ብናስተምር ትምህርታችን ኢየሱስ ነው። ብንሰብክ ስብከታችን ኢየሱስ ነው። ብንዘምር ዝማሪያችን ኢየሱስ ነው። ወረብ ብንወርብ ወረባችን ኢየሱስ ነው። ፍታታችን ስነ አፈታታችን ኢየሱስ ነው። ቀኖናችን ኢየሱስ ነው። ዶግማችን የሚፈታው ከኢየሱስ አንጻር ነው። ስለዚህ የደህንነትን ሐሳብ የመዳንን ሐሳብ ተሐድሷችን እንዴት አድርጎ ይፈታዋል? ምን ብላችሁ ነው የምታስተምሩት? ደህንነትን ምን ብላችሁ ነው የምትናገሩት? ምን ብላችሁ ነው የምታስተምሩት ቢባል እነሆ የመዳን ትምህርታችን እንደዚህ ነው የሚናገረው። የመጀመሪያው ሐሳባችን የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ የሚል ቃል እናገኛለን። ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አምላክ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል መጽሐፍ ቅዱስ። ፋውንዴሽናችን ይሄ ነው። የተሐድሷችን መሰረት የተገነባው እዚህ ላይ ነው። ፒላሩ የቆመው እዚህ ላይ ነው። ዓለም ሁሉ ይድን ዘንድ በተገለጠው በክርስቶስ ኢየሱስ ሰውነት ላይ እግዚአብሔር አምላክ በሰራው ታላቅ የቤዛዎት ስራ ዓለም ሁሉ ይድን ዘንድ በተገለጠው የቃል እውነት ላይ ተሐድሷችን ተገንብቷል። ጥያቄያችን ተገንብቷል። የጥያቄያችን አንኳር እዚህ ላይ የሚያጠነጥን ነው። የጥያቄያችን ስር መነሻ የመዳን ትምህርትን የበረዙ እግዚአብሔር አምላክ ሰው ሁሉ ይድን ዘንድ የገለጠውን የኢየሱስን የማዳን ስራ ለፍጡር አከፋፍላቸዋለሁ እያልን ያለው ኢየሱስም ማዳኝ ነው። ቅዱሳንም ማዳኞች ናቸው። ኢየሱስም ማዳኝ ነው። መላእክትም ማዳኞች ናቸው። ኢየሱስም ማዳኝ ነው። ልዕለ ሰብእ አድርገን ያስቀመጥናቸው ሰዎችም አዳኝ ናቸው። ሱፐርናቹራል ሰዎች እኮ ተፈጥረዋል እኮ በእኛ በምናባችን እኮ ወንድሞቼ፣ ሱፐርናቹራል ሰው ከሰው ተፈጥሮ ውጪ የሆኑ ከሰው ሐሳብ ውጪ የሆኑ የሰውን የዘላለም ሕይወት ሐሳብ የሚበትኑ ምናቦች እኮ ተፈጥረዋል።
ኢየሱስ ከብዙ አዳኞች መካከል እንደ አንዱ እንጂ ብቸኛ አዳኝነቱ ሊጎላ አልቻለም ብለን ነው የተቃወምነው። ልክ በጠረጴዛ ዙሪያ አላል አግዳሚ ወንበር ላይ ተቀምጦ ተራ ጠብቆ የሚመለክ አምላክ ሆኗል ኢየሱስ እያልን ነው። ተራ ሲደርሰው በአንድ ልደታ በሁለት በዓታ በሶስት እንትን በስድስት ኢየሱስ ብለን ቀን ሰይመን የጌቶች ጌታ የሆነው ሰማይ ዙፋኑ ምድር የእግሩ መረገጫ የሆነው ጌታ ኢየሱስ ከፍጡራን እኩል አምልኮ ሊቀበል ተቀምጧል እያልን ነው። አሁን ሐሳቡ ወደ መዳን ሐሳብ ስንመጣ ዓለም ሁሉ ይድን ዘንድ በተገለጠው በኢየሱስ ሰውነት ላይ በተሰራው ስራ የሰው ልጅ ከእግዚአብሔር ጋር እርቅን ያደርጋል የሚል ዋናው የተሐድሶ የመዳን ትምህርታችን ነው። ሁለተኛ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ እንደዚህ የሚል ቃል እናገኛለን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ እንደዚህ የሚል ቃል እናገኛለን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ እንግዲህ እግዚአብሔርን በመምሰል በጭምትነት ሁሉና ጸጥና ዝግ ብለን ምዕራፍ ቁጥር 3 ማለት ነው ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት ደስ የሚያሰኝ ይሄ ነው ብሎ ይናገራል። አሁን ሰዎች ሁሉ ይድኑ ዘንድና መልካምን ነገር ያገኙ ዘንድ የእግዚአብሔር ሐሳብ የተገለጠው በልጁ ሰውነት ላይ ነው። አልፋና ኦሜጋ ነው። ጠቅላላ በልጁ በክርስቶስ ኢየሱስ ከራስ ጸጉሩ እስከ እግር ጥፍሩ በተጠቀጠቀው ሁለንተናዊ ስብዕናው ላይ በተሰራ የቤዛው ስራ ነው የሰው ልጅ ሊድን የሚችለው የሚል መሰረት ያለው የደህንነት ሐሳብ አለን። የሰው ልጅ ሁሉ ይድን ዘንድ የሰው ልጅ ሁሉ ከእግዚአብሔር ጋር ይታረቅ ዘንድ እግዚአብሔር አምላክ ልጁን ልኳል። ይሄ ነው ወንጌላችን። ብቸኛ የመዳን መንገድ ኢየሱስ ነው። ነዋ በግዑ ለእግዚአብሔር ዘያትት ኃጢአተ ዓለም የዓለምን ኃጢአት ሁሉ የሚያስወግድ እግዚአብሔር በግ ይላል መጽሐፍ ቅዱስ። ብቸኛ ኃጢአታችንን የተሸከመ በደላችንን የተሸከመ ወዳጆቼ፣ ይሄ ቀላል ነገር አይደለም። በእግዚአብሔርና በሰው መካከል የተፈጠረው ያ ጥል ያ ጸብ ተራ የጓደኞች የወገኖች የሆነ የወንድሞች ምናምን ጸብ አይደለም። ይሄ ጸብ እግዚአብሔርን ሰው የሆነ ዘንድ ያስገደደ ታላቅ ጸብ ነው። እስቲ ተወያዩ፣ እስቲ እግዚአብሔርና የሆነ ሰው እስቲ ተወያዩ ብለን በውይይት በጠረጴዛ ዙሪያ ውይይት የምንፈታው ጸብ አይደለም። ይሄ ጸብ በቤተ ዘመድ ጉባኤ የሚፈታ ጸብ አይደለም። እግዚአብሔር አምላክ ልጁን በደዌ ያደቀው ዘንድ ፈቀደ ይላል ኢሳይያስ ሲናገር ስለ ኢየሱስ። በደዌ ያደቀው ዘንድ ፈቀደ አለ መጽሐፍ ቅዱስ። እያየው ሲያምጥ እያየው አባቶይ ለምን ተውከኝ ሲል እያየው ዝም ያስባለው ታላቅን ቅጣት ይቀበል ዘንድ በመስቀል ላይ ያስገደደ ታላቅ ጉዳይ ነው የመዳን ጉዳይ ወገኖቼ። ይሄ ወሳኝ ጉዳይ ነው። ሊወራ የሚገባው ጉዳይ ይሄ ነው። የዘላለም ሕይወት ጉዳይ ስለሆነ ወገኖቼ፣ ከእግዚአብሔር ጋር የመታረቅ የሪኮንሲሌሽን ጉዳይ ስለሆነ ወገኖቼ፣ መጽሐፍ ቅዱስ ቦልድሊ የሚያስቀምጠው መጽሐፍ ቅዱስ በግልጽ የሚያስቀምጠው ሰዎች ኢየሱስን በማመን የዘላለም ሕይወት ያገኙ ዘንድ ነው። ክብር ለኢየሱስ ይሁን። ከዚህ መነሻ ኢየሱስን ስንናገር በአደባባዮቻችን ስናወራ ባገኘነው ዕድል በመድረኮቻችን ስንናገር ይሄን ባዕድ ሐሳብ ይሄን ባዕድ ወንጌል ከየት አመጣችሁ ተብለን እንዳንናገር ተደረገ። እዚህ ጋር አንድ ነገር ላስታውስ እፈልጋለሁ። በ15ኛው መቶ ክፍለ ዘመን የተነሱ አንድ በጣም ታላቅ የተሐድሶ ፋና ወጊ አባት ነበሩ። አባ እስጢፋኖስ ይባላሉ እና ታሪካቸው በጣም ብዙ አልተነገረም። ግን ከዚህ በኋላ የእነዚህንም ሰዎች ታሪክ በአደባባይ የምንናገርበትን ዘመን እግዚአብሔር አምጥቷል እና እኚህ ሰው ኪንግ ሲንገር ሚውት አድርግ ፕሊዝ፣ ሚውት አድርግ። አልተሰማቸው መሰለኝ። መልሼ ላስገባ። ይቅርታ። ታብ ታብ ኮፒ ሊንክ እያደረጋችሁ ተባረኩ። በጣም ይቅርታ። ኦኬ። እና አባ እስጢፋኖስ የሚባሉ ታላቅ የተሐድሶ አባት ነበሩ። 15ኛው መቶ ክፍለ ዘመን ላይ የተነሱ ኢየሱስ ይሰበክ ብለው የተነሱ ዮኒ፣ እኛ ሀገር ታሪክ ተዛብቶ ነው የቀረበው። የኛ ሀገር ታሪክ በጣም ኮንፊውዚንግ ታሪክ ነው። ታሪክና ወጥ እንደየቤቱ ነው ተብለን ነው የሰማን ያደግነው። አልተነገረም። የተሐድሶ አበቦች ታሪክ አልተነገረም።
በዚህ ምድር ላይ የተሐድሶን ጥያቄ ያነሱ ሰዎች የከፈሉት ዋጋ በዚህ ምድር ላይ አልተነገረም። የተንጠባጠበው የወንጌል ደማቸው እኛን እንደወለደ ግን እኛን እናገር ዘንድ ወሳኝ የታሪክ ጥፋት ላይ ደርሰናል። ልክ አሁን እኛን ከሰስበት እንደነበረው ተከሰው ነበር አባቶቻችን እና አባ እስጢፋኖስ እነ ደቂቀ እስጢፋኖስ። የነዚህን ታሪክ መጽሐፋቸውን አሁንም ምሳሌ አድርጌ ላሳይ እችላለሁ እጄ ላይ ስላለ። በሕግ አምላክ የሚል መጽሐፍ ፕሮፌሰር ጌታቸው ኃይሌ የጻፉት የአዲስ አበባ ዩኒቨርሲቲ ፕሬስ ያሳተመው መጽሐፍ አለ። በሕግ አምላክ ይባላል። ፕሮፌሰር ጌታቸው ኃይሌ ወይም ሊቀ ሊቃውንት ጌታቸው ኃይሌ ይባላሉ። አሁን በህይወት የሉም። እኚህ ሰው ሞተዋል። በጣም ታላቅ አባት ናቸው። በጣም ታላቅ ምሁር ናቸው እና እኚህ ሰው ገድላቸውን በአማርኛ ተርጉመው መጽሐፉን አቅርበውልናል እና እዚህ መጽሐፍ ላይ ስለ ወንጌል እዚህ ምድር ላይ የተሰራውን ትልቅ ወንጀል ጽፈው አስቀምጠው አልፈዋል። እኚህ ሰው ዮኒ ስለ ኢየሱስ ሰዎች እዚህ ምድር ላይ ለስዕል አንሰግድም፣ ስዕል ሰሌዳ ነው። ለመስቀል አንሰግድም፣ መስቀልም የጎለጎታ እንጨት ነው። ልንሰግድ የሚገባው ለአብ ለወልድና ለመንፈስ ቅዱስ ነው ብሎ ያሉ ሰዎች አፍንጫቸው ተቆርጧል፣ ምላሳቸው ተቆርጧል፣ ከአንገታቸው በታች ከመሬት በታች ተቀብረው ፈረስ ተነድቶባቸዋል። ብቻ በጅምላ ተጨፍጭፈዋል፣ በጅምላ እርምጃ ተወስዶባቸዋል። ይሄ በታሪካችን ላይ የተቀመጠ ሪል የሆነ ሪትን ዶክመንት ነው። ይሄን የምናገረው አደባባይ ስለሆነ ማለት ነው። ምንድነው ጥፋታቸው ብሎ ሲሏቸው ልክ እዚህ ጋር እንደተነገረው ነው ነበር የነበረው ሐሳብ። አዲስና እንግዳ ትምህርት አምጥታቸዋል ተብለው ነው። እና እኚህ ሰው በዘርዓ ያዕቆብ ሸንጎ ከቀረቡ በኋላ ክሳቸው ካነበቡ በኋላ እናንተ አዲስ ትምህርት አምጥታቸዋል ተብለው ሲከሰሱ አንድ ነገር ተናገሩ። አባ እስጢፋኖስ ጀግና የወንጌል አባት ናቸው። እኚህ ሰው ሲነሱ ማርቲን ሉተር ይህን ጥያቄ ከማንሳቱ ከ150 ዓመት በፊት ነው የጥያቄ የተነሳው። ማርቲን ሉተር የሚባለው የፕሮቴስታንታውያን መስራች የሚባለው ሰው ከመነሳቱ ይህን ጥያቄ ሬዝ ከማድረጉ ከ150 ዓመት በፊት የተሐድሶ አበቦች እኛ ምድር ላይ በቅለዋል። አባ እስጢፋኖስ እና ተከታዮቹ ወፍ ዘራሽ የሆነ እንግዳ የሆነ እኔና አንተ ያመጣነው 40 ዓመት ያልሞላቸው ሰዎች ያነሱት ጥያቄ አይደለም ወንድሜ። የኢየሱስ ስም እዚህ ምድር ላይ እንዳይነሳ ብዙ ርብርብ ተደርጓል። በቤተ መንግስት ዱላ፣ በቤተ ክህነት ግዝት ብዙ ዋጋ ተከፍሏል። ኢየሱስ የሚለው ስም እዚህ ምድር ላይ እንዳይጠራ። ይሄ ስም ግን በር ቢዘጋበት አልፎ የሚገባ ስም ነውና፣ ይሄ ስም ግን አጥር ቢዘጋበት አልፎ የሚሰራ ስም ነውና ዛሬም የስሙ ታላቅነት ብዙዎችን እያዳነ ብዙዎችን ወደ ወንጌሉ ወደ እውነቱ እያመጣ ይሄ ስም ቀጥሏል። የተሐድሷችን መሰረት ኢየሱስ ነው። ምንድነው ያስተማርከው ትምህርት ተብሎ ተጠየቀ። እኔ ከኢየሱስ ትምህርት ውጪ ምን አስተማርኩኝ? እንግዳ ትምህርት አስተምረሃል ተብዬ ተከስሻለሁ አሉ አባ እስጢፋኖስ በዘርዓ ያዕቆብ ሸንጎ ቀርበው። እኔ ከኢየሱስ ትምህርት ውጪ አላስተማርኩም አሉ። ትምህርቴ የሐዋርያት ነው አሉ። ትምህርቴ የኢየሱስ ነው አሉ። አልቀረላቸውም ቅጣቱ፣ አልቀረላቸውም መከራው። ኢየሱስ ስትል ዋጋ ለመክፈል ተዘጋጅተ ነው። ኢየሱስ ስትል ካራክተር አሳሲኔሽንን ጠብቀህ ነው። ስብዕና ገረላን ጠብቀህ ነው። ኢየሱስ ስትል ከመንግስት ከቤተ ክህነት ከደሞዝ ተባረህ ነው። ኢየሱስ ስትል ከአካባቢ ተባረህ ነው። ኢየሱስ ስትል መክፈል የሚገባህን ዋጋ ሁላ ለመክፈል የምትቆምበት የህይወት ልዕልና ነው። ከእግዚአብሔር ሐሳብ ጋር የመወገን ታላቅ የህይወት ልዕልና ነው። መዳናችንን የተሐድሷዊ የድነት ትምህርታችን በኢየሱስ ትምህርትና ሐሳብ ላይ የተገነባ እንደሆነ ለመናገር ፈልጌ ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ሊሸፈን የማይችል ጸጋ ተገልጧል። ወንድሞቼ ወገኖቼ፣ ዓለምን ሁሉ ሊያድን ጌታ ኢየሱስ በመስቀል ላይ ተንጠልጥሏል። ሳያፍር መስቀል ላይ ተንጠልጥሏል። እንደውም የቤተ ክርስቲያን ታሪክ ጸሐፊዎች እንደዚህ ይላሉ። እርቃኑን እንኳን ለመሸፈን እርቃኑ ላይ እንኳን ያንን ጨርቅ ያደረጉት እንኳን ሰዓሊዎች ናቸው። ያ ሰዓሊ እንኳን ተጸይፎ ያንን ስዕል ለመሳል ተጸይፎ በዛ እርቃን ጌታ ኢየሱስን ለመሳል እንኳን ተጸይፎ ስዕሉን እንኳን የሳሉት የቀደምት ሰዓሊያን እዛ ጋር ጌታ ኢየሱስ ያው እርቃኑ ላይ ሲደረግ ያንን ጨርቅ የሸፈኑበት ሰዓሊያን ናቸው አሉ። እንደዚህ የተዋረደበት ጉዳይ ነው የኢየሱስ ጉዳይ ወገኖቼ። ልናፍርበት የሚገባ ስም አይደለም።
ልንጓደድበት የሚገባ ስም፣ በአደባባይ ልንናገረው የሚገባ ስም፣ አዳኝ ስም፣ ሕይወት ሰጪ ስም ነው ኢየሱስ። እሱ ስለኛ አላፈረም። እሱ ስለኛ አንገቱን አልደፋም። እሱ ስለኛ የመስቀልን መራር ጽዋ ለመጠጣት ሁለቴ አላሰበም። ይሄ ነው ጥያቄያችን። ኢየሱስ ሲሰበክ ነው ቦታውን ያዝ ነው፣ መድረኩን ያዝ ነው። መድረኩ ላይ የተቀመጡ ረድፍ የያዙ ነገሮች ሁሉ ይልቀቁለት ነው ለኢየሱስ እያልን ያለ ነው። እግዚአብሔር አምላክ የተባረከ ይሁን። ሌሎች ወንድሜ እንዲያወሩ ድል ለመስጠት ስለምፈልግ ወደ ኋላ ላይ ድል ከተሰጠኝ ልናገር እችላለሁ። ተሐድሷዊ የመዳን ትምህርታችን በኢየሱስ ሐሳብና ትምህርት ላይ የተገነባ ነው ለማለት ነው። እግዚአብሔር ይስጥልኝ። የሆነ ታንኪዩ ተባረክልኝ። የሆነ እኔ መምላት አለች። ቀደም ወንድማችን መምህር ሀብታሙ በተናገረው ላይ አንድ ነገር ማለት ፈልጋለሁ። እዚህ ጋር ውሸት ነው ለምትሉ አፍንጫቸው ተቆርጧል፣ ምላሳቸው ተቆርጧል፣ መሬት ላይ ተቀብረው ከአንገት በላይ ፈረስ ሄዶባቸዋል ላለው ውሸት ነው ለምትሉ አሁንም ሊደረግ ይችላል። ቀለል አድርጌ ልንገራችሁ። አማራ ክልል ላይ ከወሎ በስተቀር አማራ ክልል ላይ፣ ትግራይ ክልል ላይ ሂዱና ወንጌል ይዛችሁ በየመንገዱ ኢየሱስ ጌታ ነው እያላችሁ ስበኩ። እጃችሁን ታጡታላችሁ። እርግጠኛ ሆኜ ነው የምናገረው። አሁንም የዛን ዘመን ተዉት፣ የዛ ያልሰለጠነውን ዘመን ተዉትና አማራ ክልል ከወሎ በስተቀር ጎጃም ብትሄድ፣ ጎንደር ሂደ እናት ትውለድ፣ ትግራይ ሂድና መጽሐፍ ቅዱስ ይዘ ኢየሱስ ያድናል፣ የሚያድነው ኢየሱስ ብቻ ነው እያልክ ሂድ። በአሁን ሰዓት አንገት ተቀልቶ ትገኛለህ። ሃይማኖት ጨካኝ ነው። ሃይማኖት አጥፊ ነው። ኢየሱስ ጌታ ነው። በግልጽ ነው የምናገረው። ሃይማኖት ያጠፋል። ሃይማኖት ጋንግስተር ነው። ምን ያደርጋል? በትብብር ብዛት ቀንጥሶ በጉልበት ለማጥፋት የሚሰራ ስራ ነው። ይሄን ፈሪሳውያን ሰርተውታል። ይሄን አይሁዶች ሰርተውታል። ሃይማኖታቸውን ለመጠበቅ ምን ያደርጋሉ? ሰዎች ያጠፋሉ። ጎጃም፣ ጎንደር ሂድ፣ ትግራይ ሂድና መጽሐፍ ቅዱስ ይዘ ኢየሱስ ጌታ ነው እያልክ ልክ አዲስ አበባ እንደምታደርገው፣ ልክ ኦሮሚያ ክልል እንደምታደርገው፣ ልክ ደቡብ ላይ እንደምታደርገው፣ ልክ ሲዳማ እንደምታደርገው ሂድ። አማራ ክልል ሂድ፣ ትግራይ ይገሉሃል። ስለዚህ የተደረገ ነገር ነው ወንድማችን መምህር ሀብታሙ። አሁንም ይደረጋል ነው ማለት። ወደፊት ግን ኢየሱስ ክርስቶስ ወንጌሉን ምን ያደርገዋል? ሙሉ ወንጌል ለዓለም ስለመጣ አይቀርም። ጎጃምም አይቀርልም፣ ጎንደርም አይቀርልም፣ ትግራይም አይቀርልም። ወንጌል ይሰበካል። ክብር ለኢየሱስ ይሁን። ይህን ለማለት ስለፈለግኩ ነው። ተባረክልኝ። በግልጽ ነው የምናገረው። እውነት አሁንም አለች። ማስረጃ አሁንም ስላለ ነው። እነሱ ሲናገሩ ውሸት ለማለት ስትሮጥ እዚሁ ጋር ይዘሃል። እዚሁ ጋር ነው የሚይዘው። የትም ሳንሄድ ለማስረጃ ሂድ። አማራ ክልል ላይ ወንጌል ስበክ፣ ይገላግልሃል። ትግራይ ይገላግልሃል እያልኩ ነው። ስለዚህ ወንጌል ሳይሆን የሃይማኖት ጦርነት፣ የሃይማኖት ጋንግስተርነት፣ የሃይማኖት ጉልበተኝነት ከኢየሱስ ወንጌል በልጧል። እንወደዋለን ይለዋል እኮ ቅድም ብለዋል። እንደ አንድ ተራ ቀን እየቆጠረ ነው የሚከበረው። ቀን ተሰጥቶታል እኩል ከማንም ጋር። የጌቶች ጌታ የሆነው አምላክ ቀን እየቆጠረ የሚከበርበት ሃይማኖት ላይ ነው ያለ ነው እና ያ ወንጌል ምን ያደርገዋል? ያንን ወንጌል ያሸንፋል። ብርክ በሉልኝ። ወደ ማን ልሂድ? መምህር ሀብትሽ አንተ መርጌታቸውን አስገባልኝና መርጌታቸው ከዛ በኋላ ብርሃን የታደሰው አገልግሎት ይቀጥላል። መርጌታቸው ስጣቸው። ኮፒ ሊንክ ታፕታፕ እያደረጋችሁ ቤተሰብ ብርክ በሉልኝ። ያንን አድርጎ እግዚአብሔር አምላክ ለዘላለም የተባረከ ይሁን። እኔ በጣም ደስ ብሎኛል ዛሬ። በመጀመሪያ ዮኒ የምትድን አይመስለኝም ነበር እኔ ራሴ እንደው ሳስብ። እኔ ራሱ ሲሆን ለብቻ የልቀመጥ የምል ሰው ነበርኩ። የዛሬ ነው ያደርገው። ጌታ አድኖኝ ነው። እና አንደኛ እንደው በእውነት በቅንነት ላየው ሰው ጌታን
የሚማርክ የሚያሸንፍ ጌታ ነው። ይችላል። ተስፋ ማንቆርጥበት የሚችል አምላክ ነው። በፈለገው ጊዜ የፈለገውን ሰው መማረክ የሚችል ፍቅር ያለው ጌታ ነው። አላስገደደህም፣ ቀበሌ አላከብህም፣ ፖሊስ አልመጣብህም። ወደነው እጅህን የሰጠኸው አይደለም ዮኒ። እኔ በጣም እግዚአብሔርን አመሰግናለሁ ስለ አንተ። እና አንዳንድ ሰዎች ሲጽፉ ያለው እንደው ከመድረሱ እንደው መቼ ነው እንደው ገና ፍየል ከመድረሷ እንደው አበዛው እኮ ገና ቁጭ በል ምናምን ይላሉ። እዚህ ዮሐንስ ወንጌል ምዕራፍ 9 ላይ እንደው ወደ መልእክቴ ከመሄድ በፊት አንድ ሰው ድንገት ተፈወሰ እና ጌታ መጥቶ ፈወሰው። አይነ ስውር ሰው ነው እና ወዲያው ሰባኪ ነው የሆነው። በጣም የሚደንቅ ሰባኪ ሰው ነው የሆነው። ምንድን ነው ያለው? እንደው አይቻለሁ፣ በዘመኔ ሰምቻለሁ፣ አይኖችን ያበራ ጻድቅ ሰው ካልሆነ በስተቀር ማንም አይችልም እያለ ሲል ጉዳዩ ያንገበገባቸው ካህናትና የመቅደሱ ሙያተኞች መተው ጠየቁት። ምንድን ነው የሆነው አሉት። በቃ እኔ እውር ነበርኩ፣ አሁን አያለሁ፣ ሌላ ምንም የለኝም፣ የማውቀው ነገር የለኝም። እውር ነበርኩኝ፣ አሁን አያለሁ። እንዴት ነው? የሰው እኮ ኃጢአተኛ ነው ይሉታል። እኔ እሱን አላውቅም፣ እኔ እውር ነበርኩ፣ አሁን ግን አያለሁ። ይሄ ለፈሪሳውያን ራስ ምታታቸው ነው። ይበሳጫሉ። ቤተሰብ ተጠራ። ቤተሰብ ተጠርቶ እኔ እንጂ አንተ እንግዲህ ቤተሰብ ተጠርቶ ተጠይቆ እንደው አላውቅም፣ በንስሐ አባታችሁ በኩል ተጠርቶ እንደውና ቤተሰብ ተጠራ እና ተጠርቶ ምንድነው ይሄ ልጃችሁ ነው? ልጃችን ነው። ምን ነበር? እውር፣ አሁን ያያል። ምንድነው ምክንያቱ? አናቅም፣ ሙሉ ሰው ነው፣ እሱን ጠይቁት አሉ። እዛ ይሄ ሰውዬ ያዙና አንተ ኃጢአተኛ ነህ፣ እኛን ልታስተምረን ትፈልጋለህ አሉት። ጌታ ሲነካ ይቻላል። ከአንተ እግር ስር የሚማሩ በርካታ ሰዎች፣ ምናልባትም የመቅደስ ሰራተኞች፣ ምናልባትም የድሮ ሰባኪዎች ቁጭ ብለው የሚማሩ ሊሆን ይችላል። አታውቅም። አይን እስከተከፈተ ድረስ እና ለጌታ ክብር ይሁን። እንኳን ደስ አለ። ለመጀመሪያ ጊዜ ማግኘቴ ነው አንተ። ይሄ መታደል ነው። የክርስቶስ መሆን እድል ነው። ይሄ ነቢያት ሊያዩ የፈለጉት የቀደሙ ሰዎች ሊሰሙ የፈለጉት ግን ያላዩት፣ ለእኛ ግን የሆነን የእናንተ አይኖች የተባረኩ ናቸው እንዳለ እኔ ደግሜ እላለሁ። ዮኒ እንኳን ጌታ ረዳህ፣ እንኳን ጌታ አገዘህ። የዚህ ጌታ ባሪያ፣ በዚህ ጌታ መሰደብ ድሮ በምታደርገውም እኮ ትሰደብ ነበር። ይሄ ግን የክብር ስድብ ነው። ይሄ በምንም ታምር መልስ አትሰጥበትም፣ ታጠራቅመዋለህ ለአክሊልህ። እና እንኳን ጌታ ረዳህ ለማለት እፈልጋለሁ። ወንድሞቼ መርጌታ ጽጌና መምህር ሀብታሙ ተናግረዋል። እኔም ትንሽ ነገር ልናገር። በመጀመሪያ እኔ ስለ ኦርቶዶክስም አሁን አልዋራም፣ ስለ ወንጌላውያንም አልዋራም፣ ስለ ሙስሊምም አልዋራም። እኔ አሁን የማወራው ስለ ወንጌል ብቻ ነው። እኔ ሺህ ዓመት ይኑሩ፣ ወንጌላችን ግን ይቀጥላል። ምንም ወንጌል የሚያቆመው ነገር ስለሌለ ይቀጥላል። እና እኔ መጀመሪያ ራሱ ወንጌል ምንድን ነው ብዬ ነው የሚጀምረው። ወንጌል ምንድን ነው ወንጌል ብዬ ጀምራለሁ። እንግዲህ የፍጥረት መጋቢ እና ፈጣሪ እግዚአብሔር ከመጀመሪያው ሰው ጀምሮ በሚፈልገው መንገድ በሚፈልገው ስርዓት ዓለምን ለመምራት በዘረጋው ስልት መሰረት እግዚአብሔር በመጀመሪያ ከአዳም ጋር፣ በኋላ ከኖህ ጋር፣ በኋላ ከሌሎች ሰዎች ጋር፣ ከአብርሃም ጋር፣ ከዚያ በኋላ ከሙሴ ጋር በመነጋገር ይሆናል የሚለውን ሰርቶ ማስተዳደር ጀመረ። በተለይ እንግዲህ ዋና ነገር ብሉይ ኪዳን የምንለው ከእስራኤል ጋር የተገባውን ኪዳን ነው የምናየው። እና እግዚአብሔር ሰዎችን በሙሉ ሕግ አውጥቶ በሕግ እንዲኖሩ አደረጋቸው። እስራኤል ሕዝቡ ብቻ ሳይሆን መሪዎቹ ሳይቀሩ ሕግ መጠበቅ አቃታቸው። ዳዊት እንደ ልቤ የተባለ ሰው ሕግ መጠበቅ አልቻለም። ሰለሞን ጥበበኛ የተባለው እግዚአብሔር ያነጋገረው ሕግ መጠበቅ አልቻለም። ሁሉም ቅዱሳን ነቢያት የምንላቸው በሙሉ እግዚአብሔር የሰጣቸውን ሕግ በምንም ታምር ሊመጥኑት አልቻሉም። ተራው ሰው አይደለም ማወራል። የመቅደሱ ሙያተኞች ራሳቸው ሕጉን መጠበቅ ስለማይችሉ ሊቀ ካህኑ ራሱ ወደ መቅደስ ሲገባ
በዚያው ተቀስፎ ሊሞት ስለሚችል በጣም አደገኛ የሆነ ነገር ነው። አልቻሉም። ስለዚህ እግዚአብሔር በዘላለም እውቀት ፈቃዱ የኪዳን ለውጥ ማድረግ አለብኝ አለ። ቀደም ሲል ጽላትን ሰጣቸው፣ ታቦትን ሰጣቸው። መካከለኛ ታቦት ሆኖ እግዚአብሔር በታቦቱ ላይ እያደረ ማነጋገር ፈለገ። መብቱ ነው። እግዚአብሔር ከመካከላቸው በአሮን ቤት ሊቀ ካህን ሰርቶ እግዚአብሔር በሊቀ ካህኑ በኩል የኃጢአት ስርየት ያደርጋል፣ ይነጋገራል፣ ይመልስላቸዋል። መብቱ ነው። እግዚአብሔር እንደ ልቤ ያለው ንጉሥ መድቦ ያስተዳድራቸዋል። መብቱ ነው። እግዚአብሔር ይህን አደረገ። መቅደስ ስሩልኝ በመካከላችሁ ልኑር ብሎ ነገራቸው። መቅደስ ተሰራለት። በመቅደስ እየኖረ እግዚአብሔር ምሕረት ያደርግላቸው ጀመር። መብቱ ነው። ማንም ሰው አይሆንም የሚለው የለም። እግዚአብሔርን ባለስልጣን ነው እግዚአብሔር። ነገር ግን ይሄ መቅደስ፣ ይሄ መስዋዕት፣ ይሄ ክህነት፣ ይሄ ሕግ፣ ይሄ ኪዳን እስራኤልንም ሆነ ዓለምን ከገባበት የኃጢአት ውድቀት ሊያድን እንደማይችል ስለሚያውቅ እግዚአብሔር አዲስ ኪዳን እገባለሁ አለ። ስለዚህ በመጀመሪያ ያደረገው የኪዳን ለውጥ ነው። እኔ ለሚሰማን ሰው ሁሉ ምነግረው፣ ከእንቅልፍ እንዲነቁ ምመክረው፣ የኪዳን ለውጥ ተደርጓል። ኪዳኑ ተለውጧል። ይሄ ኪዳን ሲለወጥ ዝም ብሎ አይደለም። ሕጉ ተለወጠ። ዕብራውያን 7 እንደሚናገረው ክህነቱ ተለወጠ። ይህንን አንድ ባንድ ልነግር እፈልጋለሁ። ዮኒ እንደው ለአንተም ይጠቅምሃል ይሄ ነገር። ይኸውላችሁ እግዚአብሔር ኪዳን እለውጣለሁ አለ። ፊተኛውን ኪዳን በአዲስ ኪዳን እቀይራለሁ አለ። ኤርምያስ 31 ላይ፣ ሮሜ 8 ላይ ኪዳን እለውጣለሁ አለ። እኔ ለሚሰሙኝ ወገኖች የሚነግራቸው ኪዳን ተለውጧል። ንቁ። ያ የቀደመው ኪዳን የለም። አንደኛ እኛን አይመለከተንም። እንደው ይመለከተኛል ብትል እንኳ ኪዳን ተለውጧል። መንቃት መቻል አለብን። ምን አይነት ኪዳን ነው ብለን ነው ማሰብ ያለብን። በጣም ጥሩ። ኪዳኑ ሲለወጥ የኪዳኑ ሕግ መለወጥ ግድ ነው። ስለዚህ ሕግ ተለወጠ። አሁን በድንጋዮች ላይ በተቀረጸ ሕግ አይደለንም ይላል ቆሮንቶስ መልእክት ላይ ሐዋርያው ጳውሎስ። ስለዚህ ለውጧል። የተለወጠውን ሕግ መፈለግ ነው ያለብን። የተለወጠውን ኪዳን መፈለግ ነው ያለብን። አሁን ሕጉ ሲለወጥ ክህነቱን ቀየርኩት አለ። አየህ፣ ክህነቱን እንዴት እንደቀየረው ላሳይ። ኪዳኑን ብሉይን በአዲስ ኪዳን ቀየረው። አየህ፣ በድንጋዮች ላይ የነበረውን ሕግ በመንፈስ ሕግ አደረገው። ልብ በል። ከሰው ተመርጦ የነበረ ሊቀ ካህናት ነበር። አሁን ግን በእግዚአብሔር የተመረጠ ሊቀ ካህን አደረገው እግዚአብሔር። የሚገርም እኮ ነገር ነው። አሁን ኢየሱስን አልመረጥ ነው። ኢየሱስ እግዚአብሔር የመረጠው ሊቀ ካህን ነው። እንደ አሮን ከሰው መካከል የተመረጠ አይደለም። ስለዚህ የክህነቱን አገልግሎት ቀየረው። የመስዋዕቱን አገልግሎት ቀየረው። ፍጥረታዊ በግ ታቀርብ ነበር። አሁን ግን የእግዚአብሔር በግ ነው የቀረበልን። እኛ እንኳ አናቀርበውም። ራሱ ክህነቱ ማነው? መስዋዕቱን አናቀርበውም። በብሉይ ኪዳን ከድንኳንና ከዝግባ እንጨት የተሰራ ማደሪያ መቅደስ ነው የነበረው እግዚአብሔር። አሁን ግን የሰው ልብ ሆነ መቅደሱ። በልባቸው ነው ሕጌን የምጽፈው፣ እነሱ ማደሪያ ናቸው አለ። እናንተ የመንፈስ ቅዱስ ማደሪያ የእግዚአብሔር ቤተ መቅደስ ናቸው አለ። ስለዚህ የቤተ መቅደስ ለውጥ አደረገ። ስለዚህ እዚህ ያላችሁ ወገኖችም የምትሰሙን ሰዎችና ሌሎችም ሰዎች እንደው ይሄ ተቀድቶ የሚደርሳቸው ሰዎች እኔ መለከት የምነፋው ኪዳን ተለወጠ፣ ኪዳን ተቀየረ። ኦኬ፣ አሁን ወደዚህኛው ኪዳን እንምጣ። ይሄኛው ኪዳን ምን አይነት ኪዳን ነው ብለንልን፣ ይሄ ኪዳን በእግዚአብሔር የተሰራ ከእግዚአብሔር የቀረበ በእግዚአብሔር የሆነ ለእግዚአብሔር የሆነ ኪዳን ነው። እግዚአብሔር ከማናችን ጋር መነጋገር አልፈለገም። ስለዚህ እግዚአብሔር መነጋገር የፈለገው ከልጁ ከኢየሱስ ጋር ነው። ሁሉን ነገር የጨረሰው ከኢየሱስ ጋር ነው። ከድንግል ሲወለድ ስናየው ከእግዚአብሔር ጋር የተነጋገሩትን ለመፈጸም የመጣ እንጂ እኛን አማክሮ እኛን ነግሮ ምን ይሻላል ብሎ ለመስራት አልመጣም። ስለዚህ ክርስቶስ ተወለደ። ይሄ የኪዳኑ መካከለኛ አደረገው ይላል። የብሉይ ኪዳን መካከለኛ ሙሴና ሕጉ ሲሆን የአዲስ ኪዳኑ ግን ኢየሱስ ሆነ መካከለኛው።
ቀደም ሲል በሙሴና በካህናት በነቢያት ትቀርባለህ፣ አሁን ግን በኢየሱስ ትቀርባለህ። አዲሱ ኪዳን መካከለኛ ኢየሱስ ሆነ። ነቢያት ሐዋርያት የነገሩን ይህንን ነው። እሱ የአዲስ ኪዳን መካከለኛ ነው። 4 ነጥብ። አሁን እግዚአብሔር በሰራው ኪዳን ላይ እንደ ብሉይ ኪዳን መደረትም መጨመርም አትችልም። ይኸውልህ ወዳጄ፣ በብሉይ ኪዳን እግዚአብሔር በሰጣቸው ሕግ ላይ ከልባቸው ጥንካሬ ሕግ ጽፈው ተዳድሯል አይሁድ። መለያየት ነውር ነው ብሎ የጻፈውን እግዚአብሔር የፍቺ ወረቀት ሰጥቶ ይፍታት የሚል እግዚአብሔር ያልተናገረው ሕግ ተደምሮ ነበር። አሁን እዚህኛው ላይ ሕግ መቀየር አትችልም። የሕጉ ቁልፍ ያለው በእግዚአብሔር ዘንድ ነው። አሁን በክህነት ላይ ከዘር ማስገባት አትችልም። የክህነቱ ባለቤት ራሱ ጌታ ኢየሱስ ክርስቶስ ነው። ስለዚህ ኪዳን የተለወጠበት አዲስ ኪዳን መጣ። በዚህ ኪዳን ምንድን ነው የተደረገው? የመጀመሪያ ነገር እግዚአብሔር ያደረገው ምንድን ነው? የዓለምን ኃጢአት የሚያስተሰርይ ብዙ በግ ሳይሆን አንድ በግ። ይሄ በግ ልብ በሉ፣ ይሄ በግ ለኃጢአት ዋጋ ወይም ደሞዝ ሆኖ ሊቀርብ፣ ለኃጢአተኛው ደግሞ ቤዛ ሆኖ ሊቀርብ። ስለዚህ ይሄ በግ እግዚአብሔር ለዘላለም የተባረከውን እያንዳንዳችን የምናቀርበው በግ ሳይሆን እግዚአብሔር ስለኛ ያቀረበው አንድ በግ ነው። ስለዚህ የኪዳኑ ዋነኛ ነገር ለኃጢአተኞች የቀረበው ቤዛ፣ ስለ ኃጢአት የተከፈለው ዋጋ፣ በባለቤቱ በእግዚአብሔር የተሰጠን አማናዊ በግ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ የተነገረለት እውነተኛው የኃጢአት ስርየት በግ ኢየሱስ መስዋዕታችን ሆኖ ቀረበ። ስለዚህ አንዱ የኪዳኑ የመጀመሪያው ነገር ስለ ኃጢአታችንና ስለ ኃጢአተኞች የሚቀርበውን መስዋዕት እግዚአብሔር ማዘጋጀቱ ነው። ሁለተኛ፣ በዚህ በእግዚአብሔር ልጅ ሥራ አማካኝነት የሚያምኑ ሁሉ የክርስቶስ ጽድቅ እንዲቆጠርላቸው፣ የእነሱ ጽድቅ እንዲቆጠር አይደለም። ልብ በሉ። አሁን አንዳንድ ሰዎች እንደዚህ ብለው ይሰብካሉ። አሁን ኢየሱስ ሞቶልናል፣ አሁን የጽድቅ ስራ ሰርተን መዳን አለብን የሚሉ የዋሆች አሉ። የዋህ ነው የምላቸው በስጋ ወንድሞቻችን። እንደሱ አይደለም። የእሱ ጽድቅ ለእኛ እንዲቆጠር ነው የተጻፈልን። 2 ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ምትክ ነው የገባው። እኛ የእሱን ቦታ፣ እሱ የእኛን ቦታ ነው የያዘው። ስለዚህ ጽድቃችን ክርስቶስ ራሱ ነው። ከኛ የሚሆን ከኛ የሚጠበቅ አይደለም። ለመጽደቅ ነው የማወራው፣ ለመኖር አላልኩም። ለመጽደቅ ብቸኛው መንገዳችን የክርስቶስን አሜን ብሎ መቀበል። እንዲያውም አንድ ጊዜ አይሁድ ጠየቁት ኢየሱስን፣ እኔ ዘላለም ሕይወት ለማግኘት ምን እንስራ ብለው ጠየቁት። እንደኛ ሰዎች፣ እንደኛ ሀገር ሰዎች፣ በዓለምም ላይ እንዳንዳንድ ሰዎች ለመጽደቅ ከፈለክማ 10 ትእዛዛት ፈጽም፣ መልካም ስራ ስራ፣ የሆነ ነገር መባ ሳንቲም ዘርዝረ ስጥ፣ ወይም ደግሞ ጃንጥላ አምጣ፣ ጧፍ አምጣ አይደለም ያለው። የዘላለም ሕይወት ለማግኘት ከፈለጋችሁ እግዚአብሔር በላከው በልጁ ማመን ነው አላቸው። ስለዚህ የኪዳኑ ትልቁ ለውጥ የእግዚአብሔርን ጽድቅ በእምነት መቀበል ነው። ለሚያምኑ የሆነ የእግዚአብሔር ጽድቅ ተገልጧል ይላል ሮሜ ምዕራፍ 3 ላይ። በእምነት የሆነ ማለትም በኢየሱስ በማመን። ስለዚህ የኪዳኑ የአዲሱ ኪዳን ምልክት ሁለተኛው በክርስቶስ የተሰራውን ጽድቅ በእምነት የምንቀበልበት ኪዳን ነው። አዲስ ኪዳን ይሄ ነው። በሶስተኛ ደረጃ ኪዳኑን የምናይበት፣ አዲሱን ኪዳን የምንመለከትበት ማንም በክርስቶስ ከሆነ በድፍረት እነዚህ ነገሮች አሉት ብሎ ታወጀልን። ያመኑና የተቀበሉ የእግዚአብሔር ልጆች ናቸው ይላል። ይሆናሉ አይደለም የሚለው ናቸው። ሮሜ 8:17 እና ገላትያ ምዕራፍ 4 ላይ አባ አባት ብለን የምንጮህበትን የልጁንም መንፈስ የልጅነትንም መንፈስ ነው የሰጠን። እግዚአብሔር ለዘላለም የተባረከ ይሁን። የልጁን መንፈስ ነው የሰጠን። ኢየሱስ አባ ብሎ የጠራበትን ነው የሰጠን።
አባቴ ብሎ የተናገረበትን ያን ወርድ ነው የሰጠን፣ የልጁን መንፈስ። ሁለተኛ የልጅነትን መንፈስ እያንዳንዳችን ልጆች እንድንሆን የሚያደርግ ስልጣን ነው የሰጠን። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እና 13 ብዙ ጊዜ እየተዘነጋ ያለ ጥቅስ ነው። ለተቀበሉትና በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። እነርሱም ይላል ከስጋና ከደም ወይም ከወንድ ፈቃድ አልተወለዱም። ክብር ለኢየሱስ ይሁን። አልተወለዱም፣ እህሳ ከእግዚአብሔር ተወለዱ እንጂ ይላል። ስለዚህ የመጀመሪያው ነገር የምናየው ይህንን ነው እና ኪዳኑን የምንለይበት ነገር እኔ እግዚአብሔር አባቴ ነው ብሎ የሚደፍር መንፈስ ይሰጠናል። የልጅነት መንፈስ፣ እኔ አሁን የእግዚአብሔር ልጅ ነኝ፣ አባቴ ከኔ ጋር ነው የሚል መለኮታዊ ጉልበት ያለው መንፈስ ትቀበላል። የተቀበልነው የልጅነት መንፈስ ነው። ስለዚህ አዲስ ኪዳን መሆን ከሚታወቅበት ነገር አንዱ አባቴ እግዚአብሔር ነው ብለህ ለሰው መናገር ትችላለህ። የዋሆች ምን እንደሚሉ ታውቃለህ? ልጅ እንዲያረገኝ ይማጸናለሁ ይለዋል። ኦልሬዲ ተፈጸመ እኮ ብሏል። ተፈጸመ እኮ፣ አለቀ እኮ። አንተ አሁን መቀበል ብቻ ነው። እጆችን ዘርግተህ መቀበል ብቻ ነው። አንተ የእግዚአብሔር ልጅ ነህ። እግዚአብሔርን በጣም ነው የማመሰግነው። ብዙ ጥያቄዎች ያልተመለሱ ሊኖሩ ይችላሉ። ብዙ የጎደለኝ ነገር ሊኖር ይችላል። ነገር ግን የእግዚአብሔር ልጅ ነኝ። አንደኛ ዮሐንስ ምዕራፍ 3 ይህንን ነው የሚለው። ወዳጆች ሆይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ይላል። እንዲሁም ነን ይላል። ዮኒ ወዳጄ አሁን ባለህበት ጸባይ ኢየሱስን በመቀበልህ አሁን ባለ በስጋ በሚታየው ጸባይ በድካም ጭምር እያለ የእግዚአብሔር ልጅ ነህ። ለምን መሰለ? ሰርተን አይደለማ የምናገኘው፣ ደክመን አይደለማ የምናገኘው። ጊፍት ነው፣ ጸጋ ነው። እግዚአብሔር አምላክ የሰጠን ስጦታ ነው ልጅነት። እረ እግዚአብሔር ስሙ የተባረከ ይሁን። ሌላው ኪዳን ውስጥ ለመሆናችን አንዱ መንፈሳችን የሚመሰክረው ነገር አለ ይላል ሮሜ ምዕራፍ 8 ቁጥር 17 ላይ የእግዚአብሔር ልጆች መሆናችንን መንፈሱ ከመንፈሳችን ጋር ይመሰክራል። ይሄ ካልመሰከረልህ በኢየሱስ አታምንም። በኢየሱስ አምኛለሁ ብለህ ልጅ አይደለሁም ማለት አትችልም። አልጸደቅኩም ማለት አትችልም። አልዳንኩም ማለት አትችልም። አንለስ በኢየሱስ ማታምን ካልሆነ በስተቀር። ሌላው በኪዳን ውስጥ መሆናችን አንዱ ከሚነግረን ነገር አንዱ ጌታን ስንቀበል አዲስ ፍጥረት ሆነናል ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም ለእግዚአብሔር ክብር ይሁንለት፣ ማንም ፓስተር አይልም፣ ቄስ አይልም፣ ፓትሪያርክ አይልም፣ ዲያቆን አይልም፣ ነቢይ አይልም፣ አፖስትል አይልም፣ የፈለገህን ጥራል፣ ባለጸጋ አይልም። ማንም በክርስቶስ ከሆነ አዲስ ፍጥረት ነው። አዲስ ኪዳን ላይ ስትገባ ከሚሰማህ አንዱ ነፃነት አዲስ ፍጥረት ነው። አዲስ ፍጥረት ማለት ዮኒ እኔ ለአንተ ነው የምነግርህ፣ በጣም ደስ እያለኝ የኋላ ታሪክ የሌለው ማለት ነው። አዲስ ፍጥረት ማለት ምንም የኋላ ታሪክ የለም። ፋይል ተዘግቷል። አይ ኬዙ ተዘግቷል። አሁን የኋላ ታሪክ የለንም። ከዜሮ ነው የጀመርነው። ይሄ ማን ነው የሚባለው? ይሄ የቤተሰብ ጨዋታ የሚያጫውተው ልጅ ማን ነው የሚባለው? ነፃነት ምን ይላል መሰለ? ማንም ያልነዳው 00 የሚለው አለ። ለእግዚአብሔር ክብር ይሁን። አሁን ህይወታችን አዲስ ፍጥረት ነው። ምንም እንደሌለ ኃጢአት ያልሰራ ጻድቅ፣ የክርስቶስን ጽድቅ የተቀበለ ሀ ብሎ ጀምሮ ህይወት የጀመረ ከዚህ በኋላ ነው ትክክለኛው የህይወት ዘይቤያችን የሚመጣው። አዲስ ፍጥረት አድርጎናል። በድሮ ኃጢአት አንገትን እንደፍቻ አልኖርም። አንዳንዶች እንዲህ ያደርጋሉ። የጥንት ጆከርን ይስቡና የቀደመ ነገርን ይስቡና ሊያሸማቅቁ ይፈልጋሉ። ወንድሜ ሆይ አዲስ ፍጥረት ሆኛለሁ። የለሁም እዚያ ቦታ ላይ እኔ የለሁም። አሁን አየህ እዚያ ቦታ ላይ አይደለሁም። ስለዚህ ከኪዳኑ ከምናገኘው አንዱ በረከት፣ የወንጌላችን አንዱ በረከት አዲስ ፍጥረት መሆን ነው። ሌላው የክርስቶስ አካል መሆንን ነው። ሁላችን ስንድን ዘለን የገባ ነው ቸርች አይደለም፣ ክርስቶስ አካል ውስጥ ነው የገባ ነው። ብዙ የዋሃችን እንዲህ ይላሉ፣ በቤተ ክርስቲያን ካልሆነ መዳን የለም ይለዋል። በኢየሱስ ካልሆነ ነው መዳን የሌለው። እና ብዙ ሰዎች ምንም ያለ ቤተ ክርስቲያን ድነት የለም ይላሉ። ወዳጄ ያለ ኢየሱስ ነው ድነት የሌለው። ቤተ ክርስቲያን ኢንስቲትዩሽኑን፣ ተቋሙን ወንጌል ሊያደርጉልኝ ይፈልጋሉ።
ወንጌል ሕያው የሆነው ኢየሱስ ነው። ሮሜ ምዕራፍ 1 ላይ ከዳዊት በስጋ ለተወለደ እንደ ቅድስና መንፈስ ከሙታን በመነሳት የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ኢየሱስ ነው ወንጌል ይላል። ወንጌል ስለ ቤተ ክርስቲያን ስለ ተቋም አይደለም፣ ስለ ካቶሊክ፣ ስለ ፕሮቴስታንት፣ ስለ ኦርቶዶክስ አይደለም ወንድሜ ሆይ አይደለም። ወንጌል ስለ ኢየሱስ ነው። እነዚህ ሳይኖሩ ነው ወንጌል የተሰበከው። አልነበሩም ወንጌል ሲሰበክ እነዚህ። ስለዚህ ወንጌላችን ኢየሱስ ነው። ስለዚህ አንዱ የክርስቶስ አካል የሆነው ስንድን የገባ ነው ክርስቶስ ውስጥ ነው። ሙሉ ወንጌል ውስጥ አይደለም የገባ ነው። ይቅርታ አድርጉልኝ ሙሉ ወንጌሎች ቃለ ሕይወት ውስጥ አይደለም የገባ ነው። ኦርቶዶክስ ውስጥ አይደለም የገባ ነው። ክርስቶስ ውስጥ ነው የገባ ነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ተመልከቱ። ሁላችን አንድ አካል እንሆን ዘንድ በአንድ መንፈስ ተጠምቀናል ይላል፣ የክርስቶስ አካል እንድንሆን። ስለዚህ ወንጌላችን ይሄ ነው እና አዲሱ ኪዳን ይሄንን ያሳየናል እና የኪዳን ለውጥ ተደርጓል። ወዳጆችን መመክራቸው ይሄ ነው። የኪዳኑ መካከለኛ ማን ሆኗል? ኢየሱስ። ስለዚህ በምንም ታምር ሌላ መካከለኛ የሚያቆሙ ሁሉ በብሉይ ኪዳን ውስጥ ናቸው። ዛሬ እንጮሃልና ኪዳን ተለውጧል። እዚህ ውስጥ ያላችሁ ሰዎች የምትሰሙ ደስ ካላችሁ ኪዳን ተለውጧል ብላችሁ ጻፉልኝ። ኪዳን ተለውጧል በሉና አንቁ አጠገባችሁ ያሉ ሰዎች። ለምን? የኪዳኑ መካከለኛ ኢየሱስ ነው ብሎ አብ ወስኗል። ሌላ መካከለኛ የምታቆም ከሆነ አንተ ብሉይ ኪዳን ነው ያለው። ሁለተኛ በሰውና በእግዚአብሔር መካከል አስታራቂም በለው መጽሐፉ እንደሚለው አማላጅ የሚሆነው ክርስቶስ ይሁን። እንከን የሌለበት ኃጢአት የሌለበት ክርስቶስ ነው። እንዲህ ያለ ሊቀ ካህን ይገባናል ተብሏል። አሁን በሌላ መንገድ ለመታረቅ የምትፈልግ ዮሐንስ ወንጌል ምዕራፍ 10 ሌባ ነው ይላል መጽሐፍ። በሌላ መንገድ እርቅ የለም። እርቅ በክርስቶስ ተፈጸመ። እንግዲህ በክርስቶስ ኢየሱስ ጽድቅ ካገኘን ከእግዚአብሔር ጋር ሰላምን እናድርግ ይላል። ይሄ ብቻ አይደለም። በምንም ታምር ለእግዚአብሔር መንግስት የሚያበቃን ዋናው ነገር ለእግዚአብሔር መንግስት የሚያበቃን ነገር የፈሰሰው የክርስቶስ ኢየሱስ ደም። ይህንን በአንድ የመጽሐፍ ቅዱስ ክፍል ልንገራችሁ። ወንጌል ለእኛ የመጣው ነፃ የሆነው ያዳነን፣ ያጸደቀን፣ ከሰይጣን ያወጣን፣ ከጨለማ ያወጣን፣ እስራችንን የፈታው፣ አእምሯችንን የፈወሰው ወንጌል ለእኛ ሲመጣ ነፃ ይሁን እንጂ እግዚአብሔር አምላክ ወደር የሌለ ዋጋ ከፍሎበታል። ኢሳይያስ 53 ላይ ያለውን እንየው። ኢሳይያስ 53 ላይ ምንድን ነው የሚለው? የእግዚአብሔር ቃል የሚነግረን ኢሳይያስ 53 ላንብብላችሁ እና በጣም ሁል ጊዜ እንደው ከአእምሯችን መጥፋት የሌለበት እንዲህ ይላል፣ በእውነት ደዌያችንን ተቀበለ። እግዚአብሔር ለዘላለም የተባረከ ይሁን። የምስራች እዚህ ውስጥ ያላችሁ ክርስቶስ ኢየሱስን አዳኝ ጌታ መድኃኒት እንደሆነ አውቃችሁ ወስናችሁ አምናችሁ ያልተቀበላችሁ ሰዎች ስለ እናንተ ኃጢአት ኢየሱስ ደዌያችሁን ተቀበለ፣ ሕማማችንን ተሸከመ። ልብ በሉ፣ እኛ እንደተቀጸፈ እንደተቸገረም ቆጠር ነው፣ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችን ተግሳጽ በሱ ላይ ነበረ። ይህንን እንደው ፊልም የሰሩ ሰዎች፣ ታሪኩን ያጠኑ ሰዎች በመጽሐፍ ሲጽፉልን ኢየሱስ ላይ ያረፈው ቅጣት በዓለም ታሪክ ውስጥ ተደርጎ የማይታወቅ፣ በዓለም ታሪክ ውስጥ ተፈጽሞ የማይታወቅ ፍርድና ክፉ ነገር ነው የተደረገው። ምንድን ነው የተደረገው? አንደኛ ይሄ ጻድቅ ጌታ ከኃጢአተኞች ጋር ነው የተሰቀለው፣ ለክብሩ የማይመጥን። ሁለተኛ በእጆቹ ፍጥረትን የተቀለደበት፣ ትንቢት ተናገር እየተባለ የተደበደበ ነው።
ከቀራጮችና ከኃጢአተኞች ጋር ተቀምጦ የዋለ ሰው በመስቀል ላይ ወንጀለኞች በሚሰቀሉበት መስቀል ላይ አብሮ የተሰቀለ ነው። ይሄንን ቅድም ወንድማችን እንደጠቀሰው ፊልጵስዩስ ምዕራፍ 2 ላይ በግልጽ ነግሮናል። ፊልጵስዩስ ምዕራፍ 2 ነው ከእግዚአብሔር ጋር መተካከልን እንደ መቀማት ሳይቆጥር የሚለው የቅድሙ ነገር። አንደኛ ሰው ሆነ፣ ሁለተኛ ራሱን አዋረደ፣ ሶስተኛ ራሱን ባዶ አደረገ፣ አራተኛ ለሞት ተላልፎ ተሰጠ፣ አምስተኛ ያውም ለመስቀል ሞት። የሚገርም ነገር ነው በላዩ ላይ ያረፈው። ይሄንን አባቱ ሰበሰበና ይሄንን በደም ይሄንን በግርፋት የተሰቃየ በድካም የተደረገውን መከራ ጠቀለለና ወደኛ ሲልከው ወንጌል አለው። ክብር ለኢየሱስ ይሁን። ስለዚህ ወንጌል የክርስቶስ መከራ ነው ወደኛ ሲመጣ። ይሄንን መከራ አቃለ ለመዳን ሌላ መጥራት ወንጀል ነው። ይሄን ያህል ዋጋ የተከፈለበትን ጽድቅ ጥለህ በግል ስራዬ እጸድቃለሁ ብሎ መፍጨርጨር ወንጀል ነው። እግዚአብሔርን እንደ መናቅ ይቆጠራል። በረሃ ገብተህ ጽድቅ ልታመጣ አትችልም። ጾመ ምናምን ነገር ብዬ አልደረድርም። የምስራች ነው የምልህ። ምስር ብላ ብለህ ነው መቀበል ያለብህ። የሀገሬ ሰው በጸጋ በነፃ ሲባል አይወድም። ካልቆፈረ ምን ካልደከመ ተራራ ካልወጣ አይወድም። እግዚአብሔር ያደረገን ጥሩ ቃል ሰጠኝ። ሰርፕራይዝ ነው ያደረገን። የዛሬ 2000 ዓመት የጌታቸውን ኃጢአት ለማስወገድ የዮኒን ኃጢአት ለማስወገድ ዮኒ ትላንት ወይም ከትላንት ወዲያ 6 ወር 8 ወር 1 ዓመት ይሁን የሆነው ግን የዛሬ 2000 ዓመት ነው። አንተ አልሰማሁም እንጂ አንተ ቀደም ሲል በነበረው ስትል ሁሉ ክርስቶስ ዋጋ ከፍሎልሃል። የምስራቹ ደብዳቤ ዛሬ መጣል። ለጌታ ክብር ይሁን። እሱን ስትቀበለው የዛሬ 2000 ዓመት የማይደርቅ ደም፣ ትኩስ ደም፣ የማይቀዘቅዝ ደም፣ ሕያው የሆነ ደም፣ ሊቀ ካህኑ በዕድሜ የማይወሰድ የማያረጅ የማይሞት የማይቀየር ሊቀ ካህን ይዞ ወደ ቅድስት ገባ። የዛሬ 2000 ዓመት የነበረ ሊቀ ካህን አይደለም። አሁንም ሕያው የሆነ ሊቀ ካህን በሰማይ በእግዚአብሔር ቀኝ ስለኛ የሚታይ አሁን እንኳ በድካማችን የሚራራ ሊቀ ካህን እጅ ባልሰራት መቅደስ የሚያገለግል ቅዱስ ኢየሱስ። ይሄንን ስንል አንዳንዶቹ ከአብ ያሳነስ ነው የሚመስላቸውን ሰዎች ይሄን ተናግሬ ላብቃ። አላነሰም ወንድሞቼ። በማህፀን ነበረ ብለን ከስላሴ አልጎደለም ብለን የምናምን ሰዎች ነን። እዚህ ሲደበድቡት ሲያስሩት እሱ ይከበር ነበር በመንፈስ ከአባቱ ጋር። እዚህ በከብቶች ግርግም ተቀምጦ እሱ ጌታ ነው። ሰብአ ሰገል የሰገዱለት ንጉሥ ነው እላለሁ። ወደ ግብፅ ሲሳደድ ሄደው እሱ የስላሴ አንድ አካል በስጋ የተገለጠው ኢየሱስ ጌታዬና አምላኬ ነው። አያንስም፣ መቼም ፈጽሞ ሊያንስ አይችልም ከአብ። ነገር ግን በተለየ አካሉ ለእኛ ሞተ። በተለየ አካሉ ሊቀ ካህናችን፣ በተለየ አካሉ መካከለኛ፣ በተለየ አካሉ አማላጃችን፣ በተለየ አካሉ አስታራቂያችን፣ በተለየ አካሉ መስዋዕታችን፣ በተለየ አካሉ ካውንስለራችን፣ አጽናኛችን የሆነ ኢየሱስ ነው። ለጌታ ክብር ይሁንለት። በተለየ አካሉ ወንድማችን የተባለ ነው። ንቀት አይደለም። እግዚአብሔር ወዶ ነው ያደረገው። በወንድሞቼ መካከል ስምህን አከብረዋለሁ ብሎ የዘመረ ጌታ ነው ኢየሱስ። ስለዚህ ወንጌላችን ይሄ ነው። እኔ አንድ ጥሪ ብቻ አድርጌ ነው የማበቃ። ወዳጆቼ ሆይ ይህን የእግዚአብሔር እውነት እንዳንቀበል የሚያደርገን ታሪካዊ ቅርሳዊ የሆነ ዕድሜያዊ የሆነ ችግር ቢኖር ዛሬ በዚህ ወንጌል እንጣለው። የአይሁድ መቅደስ ተትቷል። የአይሁድ ታቦት ጠፍቷል። የአይሁድ ክህነት ቀርቷል። የአይሁድ ሕግ ቀርቷል። ስለዚህ በዚህ ዘመን ውስጥ የአዲሱን ሕግ ከሕግ ተቀበሉ። የአዲሱ ሕግ ምንድን ነው? በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷልና። ይሄን ፍቅር እንድትቀበሉ ጋብዛችኋል። አንዳንድ ትምህርቶች ሊፈርሱ ይገባቸዋል። በምድራችን ነው የማወራው። እኔ ስለ ተቋም አልዋራም። በምድራችን አንዳንድ ትምህርቶች ሊፈርሱ ይገባቸዋል። ምንድናቸው የሚፈርሱት? አንድ ሁለት ሶስት የትምህርት ፍንጮች አሉ። የመጀመሪያው የሰው ትምህርትም ይባላል። የማቴዎስ ወንጌል ምዕራፍ 15 እንደሚናገረው የሰው ትምህርት እያስተማሩ በከንቱ ያመልኩኛል ይላል። አየህ፣ ያመልካሉ ግን በከንቱ ነው። አየህ፣ በከንቱ ነው። እግዚአብሔር ደግሞ ከንቱ ማለት ማለት ነው ሲባዛ በዜሮ ማለት ነው። ትደክማለህ፣ ትወጣለህ፣ ትወርዳለህ፣ ምን ታረጋለህ፣ ግን ሲባዛ ዜሮ ነው።
ይሄ ምንድን ነው የሚለው? የሰው ትምህርት እያስተማሩ። ምን ማለት ነው የሰው ትምህርት? እግዚአብሔር ከተናገረው ሐዋርያት ካስተማሩት ውጪ ከጨመርክ የሰው ትምህርት ነው። የሰው ትምህርት ላሳይ። የመጀመሪያውን ሲኖዶስ የሰበሰበው የሐዋርያት ሥራ ምዕራፍ 15 ላይ ሲኖዶስ የመጀመሪያ ጊዜ ሐዋርያት ተሰበሰቡ። ምንድነው ስብሰባ ያደረጉት? መዳን በኢየሱስ በማመን ነው ተብሎ በተሰበከበት ላይ የሆኑ አማኞች ተነስተው እናምናለን የሚሉ ሰዎች ተነስተው ምን አሉ? አይ ለመዳንማ የሙሴ ሕግና ግዝረት መጨመር አለበት ብለው አወኩ። አይ ቸርች ተናወጠች፣ በኤሽያ የነበረችው ቸርች። ስለዚህ ሐዋርያት ቁጭ አሉና ነገሩን አጠኑ። ምንድነው የተደረገው? በመዳን ላይ የሙሴ ሕግና ግዝረት መጨመር አለበት የሚሉ አማኞች ተገኙ አሉ። ኖ እኛ ያልቻልነውን ቀንበር፣ አባቶቻችን ያልቻሉትን ቀንበር በልጆቻችን ላይ ልናደርግ አንችልም። መዳን በኢየሱስ ነው ብለው ነው የዘጉት። ስለዚህ የሰው ትምህርት መፍረስ አለበት በክርስቶስ ትምህርት። የሰው ትምህርት አደገኛ ነው። በከንቱ ነው የሚያመልክ። እድሜህን ጨርሰህ ነው የምትቀረው። ብዙ ወዳጆች ምን ይላሉ መሰለ? ወደ ጴንጤ የሚመጡ ሰዎች፣ ወደ ተሐድሶ የሚመጡ ሰዎች ለምን መጣችሁ ስትላቸው ኢየሱስን ሰምተን አናቅም ይሉሃል። ኢየሱስን አውቀን ወንጌል አንሰማም ይሉሃል። አይ በሰው ትምህርት ነው እድሜውን የተያዘው። የሰው ትምህርት ነበር ያዳምጡ የነበሩት። የሰው ትምህርት በእግዚአብሔር ትምህርት መፍረስ መቻል አለበት። የኛ የተሐድሶ ጥያቄ ይሄ ነው። እኔ ኦርቶዶክስ ትፍረስ አይደለም። እኔ ኦርቶዶክስ 1000 ዓመት ትኑር ወዳጄ፣ ለዘላለም ትኑር። የሰው ትምህርት ግን ይፍረስ። እሷ ጋር ካለ የሰው ትምህርት በወንጌል ይፈርሳል። ምንም ማድረግ አንችልም እንጂ 1000 ዓመት ትኑር፣ ፓትርያርኩ ለዘላለም ይኑሩ፣ ካህናቱ ይኑሩ፣ ሁሉም ሰው ይኑር። ግን የሰው ትምህርት መፍረስ አለበት። ጌታ ያፈረሰው ይሄንን ነው። በሕግ ላይ በእግዚአብሔር ሕግ ላይ የሰው ሕግ የሚጨምሩ ስለ ሰንበት፣ ስለ ወር መባቻ፣ ስለ በዓላት፣ ስለ መብል፣ ስለ መጠጥ ማንም አይፍረድባችሁ ይላል። አዲስ ኪዳን ላይ ብቸኛው መጠጥ፣ በዓል፣ እረፍት ኢየሱስ ነው። ሌላ ምንም የለንም። የሰው ትምህርት ነው። ሁለተኛውን ትምህርት አንደኛ ጢሞቴዎስ ምዕራፍ 4 ላይ የአጋንንት ትምህርት ምን እንደሚያደርግ ልንገራችሁ። በኋለኛው ዘመን አንዳንድ ሰዎች የሚያስቱ የመናፍስትን ትምህርት እየተቀበሉ ይላል። አሳች መናፍስት አሉ። አየህ፣ ይገለጡልሃል። እየተገለጡ ጥቅስን የሚያጣምሙ ትምህርትን የሚያጣምሙ መናፍስት አሉ። ስለዚህ እነዚህን ይሰማሉ ይላል። የአጋንንት ትምህርት እያዳመጡ ሃይማኖትን ይክዳሉ ይላል። አሁን ምን ማለት ነው ሃይማኖት መካድ? ጨርሻለሁ። ይሄ ሃይማኖት መካድ ምን ማለት ነው? አየህ፣ ሃይማኖት መካድ ማለት ከአንድ ድርጅት ወደ አንድ ድርጅት መሄድ አይደለም። አንድ ሰው ሃይማኖቱን ካደ ማለት ክርስቶስ ካስተማረው ሐዋርያት ካስተማሩት ዝንፍ ካለ ከሃዲ ነው እሱ። ከሃዲ ነው እሱ። አየህ፣ ክህደትን ነው የሚያስተናግደው። ስለዚህ ሃይማኖትን ይክዳሉ። እንዴት አድርገው ነው የሚክዱት? የራሳቸውን ሃይማኖት ይፈጥራሉ። ለምሳሌ ላሳይ። አይሁድ የጽድቅ ሕግ የተከተሉ ወደ ጽድቅ አልደረሱም ይላል ሮሜ ምዕራፍ 9 ላይ። ለምንድን ነው ያልደረሱት ይላል። ያልደረሱበት ምክንያት የራሳቸውን ጽድቅ ሊያቆሙ የእግዚአብሔርን ጽድቅ አልተቀበሉም ይላል። ለምን? መጽደቅን የፈለጉት በሕግ ስለሆነ ነው። አሕዛብ ግን ጸደቁ ይላል። በምንድን ነው አሕዛብ የጸደቁት? በእምነት ነው የጸደቁት ይላል። አንዳንድ የአጋንንት ትምህርቶች አየህ፣ የእግዚአብሔርን ቃላት እየቀየሩ ሌላ ትርጉም ይሰጧቸዋል። ስለዚህ ሁለተኛው የአጋንንት ትምህርት ነው። ሃይማኖትን ይክዳሉ። ለምሳሌ ምንድን ነው የሚያደርጉት? ሃይማኖት ሲክዱ ጋብቻን ይከለክላሉ። ምግብንና መብልን ቅዱስና ርኩስ ያደርጋሉ። በአዲስ ኪዳን በቃልና በጸሎት የተቀደሰ ነው ይልሃል። አሁን አሳማ የለም ምን የለም። ደግሞ አሳማ እንብላ ብዬ ማለት አይደለም። የማትፈልገውን አትፈልግም። ግን ይሄንን ቸርች ውስጥ ሕግ አድርገህ ካስቀምጠው አሳማ ከበላ ንስሐ መግባት አለብህ ካልክ አየህ፣ የአጋንንት ትምህርት አግኝተዋል ማለት ነው። አየህ፣ እንትን ከበላ ረክሰሃል ማለት ነው ተብሎ የሚረጩበት ነገር እንሰማለን። ስለዚህ ከአጋንንት ትምህርት ይቀዳል። ሶስተኛውና ዋናው ትምህርት ግን የእግዚአብሔር ትምህርት ነው። የእግዚአብሔር ትምህርት ከየት ይገኛል? በኢየሱስ በኩል፣ ከዚያስ በሐዋርያት በኩል፣ ከዚያስ በቃ በመጽሐፍ ቅዱስ በኩል። ስለዚህ የትኛውም ጉዳያችን መለካትም መሰፈርም ይኖርበታል ብለን የምንለው ይሄንን ነው እና እንደ ተሐድሶ ብዙ ሰው ተሐድሶ ተብሎ ሲጠራ ኦርቶዶክስን ለማፍረስ ኦርቶዶክስን እንደዚህ ለማድረግ ምናምን ነገር የሚባል ወዳጄ፣
ተቋም በማፍረስ ገንዘብ ማባከን የለብንም። ተቋም በማፍረስ ጊዜ ማጥፋት የለብንም። እንደሱ አልተጠራንም። ወንጌል እንድንሰብክ ተጠርተናል። ወንጌል ስንሰብክ የሚነካ ከሆነ ግድ የለኝም እኔ። ለምሳሌ እኛ መዳን በሌላ በማንም የለም ብለን ስንል ሌሎች አያድኑ ማለታችን ነው። ምንም ልታደርገው አትችልም። አየህ፣ ምንድነው መካከለኛው ኢየሱስ ብቻ ነው ብለን ስንል ሌላ መካከለኛ የለም ማለታችን ነው። አትንኩብን ብሎ ማንም ሰው መጮህ አይችልም። እኛ ያልነው አንድ ነገር ነው፣ ሌላ መካከለኛ የለም። ስለዚህ ወንድሞችና እህቶቼ ወንጌላችን ኢየሱስ ነው። ተሐድሳውያን ትምህርታችንም ስብከታችንም መዝሙራችንም ኢየሱስ ነው። ኢየሱስ ሲሰበክ ግን አንድ ነገር ልንገርህ፣ የሚፈርስ ታሪክ፣ ስም፣ ቅርስ፣ ስርዓት፣ ወግ፣ ባህል አለ በየትኛውም ዓለም ውስጥ። ኢየሱስ ሲሰበክ መቅደሱን የተናጋው ፈሪሳውያን ዘንድ ተንጫጩ፣ ገፉት። ኢየሱስን ኃጢአተኛ ነው አሉት፣ ብዔልዜቡል ነው አሉት። ለምን ተንጫጫ? ሰው ሁሉ ወደ ኢየሱስ መጣ። ወደ ኢየሱስ ሲመጣ ምን ሊሆን ነው? አዝሙድ ከእንስላል የነበረው ግብር ሊቀር ነው። አየህ፣ ስለዚህ የሚነካ ነገር ይኖራል በምድራችን። በኢትዮጵያ ውስጥም እንደ ህዝብም እንደ ሀገርም እንደ መንግስትም እንደ ሃይማኖትም የተያዙ ህጎች በዚህ በወንጌልና በመጽሐፍ ቅዱስ ትምህርት የሚፈርስ ነገር አለ። በዚህ ምክንያት ሊቃወሙን ይችላሉ። የሚቃወሙን መብታቸው ነው። እኛ ወንጌል እንሰብካለን፣ ሰው ይድናል። ባለፉት 20 ምናምን ዓመታት ዮኒ እግዚአብሔር ብቻ ሊቆጥረው የሚችል ህዝብ ወደ ክርስቶስ እቅፍ ገብቷል። ከየትኛውም ስፍራ ከየት እንደመጣ ዘር ጎሳ አንለይም። እልፍ አላፍ ሰው ኢየሱስን ተቀላቅሏል። አሁን እዚህ ቦታ ላይ በዚህ ወንጌል ወደ ወንጌል የመጣችሁ ሰዎች ብለህ እንደው ምልክት አድርጉልኝ ብትል እርግጠኛ ነኝ 87% በሙሉ እግዚአብሔር በከፈተው በዚህ በተሐድሶ እንቅስቃሴ ውስጥ ወንጌልን የተቀበለ ሰው እንዳለ አምናለሁ። ለጌታ ክብር ይሁንለት። ከዚህ በኋላም ይቀጥላል። የማይቆም እሳት ተለኩሷል። አሁን ልታጠፉ አትችልም። እንደ ድሮ ዘመን በቤተ መንግስት ጉልበት በቤተ ክህነት ግዝት የምታጠፋው ትምህርት የለም። አሁን ከዚህ በኋላ ላቁም ብትለው አይቻልም። አሁን ተሐድሶ የነ መርጌታ ጽጌ አይደለም። አሁን ተሐድሶ የነ መምህር ሀብታሙ አይደለም። አሁን ተሐድሶ የነ መርጌታቸው አይደለም። አሁን ተሐድሶ የህዝብ ነው። ጥያቄው የህዝብ ጉዳይ ነው። ይልቅ የሚሻለው አንድ ነገር፣ ማንኛውም ወንጌላውያንም ካቶሊክም ኦርቶዶክስም ሌሎችም የፈታ ምናምን የሚባሉ እምነቶች አንድ ነገር ነው። ይህን እግዚአብሔር የላከውን መድኃኒት ኢየሱስን በመቀበል የህይወታቸውን አቅጣጫ ለማቅናት እድል ቀን አላቸው። ዛሬ የመዳን ቀን ነው። ዛሬ እግዚአብሔር የሚጎበኝበት ቀን ነው። የምትወስኑ ሰዎች ብትኖሩ ለዮኒ ንገሩት፣ ጌታ ክርስቶስን ተቀበሉ፣ የዘላለም ህይወትን አግኙ። እግዚአብሔር ይባርካችሁ። ተባረኩልኝ። አስረዝም ያለው ዮኒ ይቅርታ። ተባረኩልኝ። በጣም ድንቅ 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 ነገር ነው። እኔ ራሱ ከሰማኋቸው አንጻር ብርሃን ተዋህዶ የሚለውን ሳልጨምር በፊት የሆነ ነገር ላለው በተሰማኝ ነገር ላይ ምንድን ነው የምለው፣ እናንተ ፈቃደኛ ከሆናችሁ እዚህ ውስጥ ያላችሁ መምህራኖች ፈቃደኛ ከሆናችሁ እኔ በግሌ ማለት ነው ዛሬ በጣም ንጹሕ ወንጌል ስለሰማሁ ያልተቀላቀለ ያልተደባለቀ የጌታ ኢየሱስ ክርስቶስን ወንጌል ንጹሕ ስለሰማሁ የሚመቻችሁ ከሆነ አመቻችታችሁ እሁድ እሁድ ፔጄን ለእናንተ ለማድረግ ቃል እገባለሁ። እናንተ ንጹሕ ወንጌል ስለሰማሁ ንጹሕ ስለሆነ ጌታ ብርክ ያድርጋችሁ። በጣም መንፈስን የሚያድስ የጌታ ቃል ስለሆነ እናንተ መታችሁ ለህዝቡ ይጠቅማል፣ ህዝቡ ወደ ጌታ እንዲመለስ ይሆናል የምትሉትን እናንተ መታችሁ ለማስተማር በዚህ ሰዓት ሁልጊዜ እሁድ እናንተ ሲመቻችሁ ይህን መድረክ አዘጋጃለሁ። ጌታ ብርክ ያርጋችሁ። በጣም በጣም የተደነቅኩበት ወንጌል የተደነቅኩበት በጣም ኢትስ አሜዚንግ። እኔ በተለይ ይቅርታ መምህር ጌታቸው ማገነስ ዋው፣ እግዚአብሔር ሁላችሁንም ይባርክ። ይሄ ግልጽና በአጭር ደቂቃ ውስጥ የክርስቶስን ወንጌል እንዴት እንደሆነ ከሃይማኖተኛ ከግላዊ ከምኑ ክርስቶስ እንዴት ከፍ አድርጎ መጽሐፍ ቅዱስ እንደሚናገር ሁላችሁም ያብራራችሁበት መንገድ እጅግ የሚደንቅ። ስለዚህ እናንተ ፈቃደኛ ከሆናችሁ እሁድ በጌታ በፈቀደልን ቀናቶች እሁድ ላይ
መታችሁ ወንጌሉን ተነጋግራችሁ እናንተ በዚህ ምዕራፍ ላይ በዚህ ነገር ላይ በዚህ ወንጌል ላይ ብንናገር በዚህ ወንጌል ላይ ብንመሰክር የምትሉትን መድረኩ እናንተ ነው። እኔ ተመችቶኛል መማርም ስለምፈልግ እግዚአብሔር ይሄን ቀን መርጦታል። የሚገርመው ማታ ቆሮንቶስን እያነበብኩ ነበር እና በሚደንቅ ሁኔታ እናንተ ከተናገራችሁት ጋር እግዚአብሔር እንዴት አድርጎ እንዳገናኘው ሳይ ምን አይነት አምላክ ነው እላለሁ። ምን አይነት ድንቅ አምላክ ነው። ቤተ መቅደሶች እኛ እንደሆንን መጽሐፍ ቅዱስ ይናገራል። ሰው የሚመስለው ግንቡ ነው። ከሱ አውጥቶ እኛን ቤተ መቅደስ እንዳደረገ ቆሮንቶስ ይናገራል። እና በጣም ደንቆኛል እኔ ይሄ ትምህርት ስለተማርኩኝና እግዚአብሔር ብርክ ያርግልኝ። ወደ ወንድማችን ይሄዳለሁ። በጣም ድንቅ ትምህርት ነው የተማርኩት ዛሬ። አባታችንም መሪ ጌታም ሀብትሽም ወንድማችን እንዲሁም ባርኩ። እሺ አመሰግናለሁ። ክብር ለአምላካችን ለእግዚአብሔር ይሁን። ትንሽ ያው ላይቱ እኔ ጋር ስለሚያስቸግር ነው። በመጀመሪያ ዮኒ እግዚአብሔር ችግር የለውም፣ በደንብ ይታያል፣ አያሳስብም። እግዚአብሔር አብዝቶ ይባርክ። በጣም ስላንተ እግዚአብሔርን ማመስገን እፈልጋለሁ። ምክንያቱም መጽሐፍ ቅዱስ ላይ አንድ ስፍራ ሐዋርያቶች በተነገረላቸው የተስፋ ቃል መሰረት መንፈስ ቅዱስን ሲሞሉ እነዛ ሰዎች ተራ ሰዎች ነበሩ። ግማሾቹ አሳ አጥማጅ፣ ቀራጭ፣ ከተለያየ ስፍራ የተሰባሰቡ ሰዎች ነበሩ እና ሌሎች ሃይማኖተኞች ደግሞ በዓል ሊያከብሩ መጥተው ነበር። በዛን ወቅት ከተለያየ ስፍራ ዓመታዊ በዓል ሊያከብሩ መጥተው ያ መንፈስ በወረደበት ሰዓት በተለያየ ቋንቋ በሚገባቸው እነዚህ ሐዋርያቶች ወንጌልን ይመሰክሩላቸው ነበር። ምንድን ያሉት እነዛ ሰዎች በዓል ሊያከብሩ የመጡ ሰዎች እነዚህ የምናውቃቸው የገሊላ ሰዎች አይደሉምን አሉ። ሚንስ እነዚህ የምናውቃቸው አሳ አጥማጆች፣ እነዚህ የምናውቃቸው ቀራጮች፣ እነዚህ የምናውቃቸው ተራ ሰዎች አልነበሩን? ዛሬ የምነክቷቸው ነው። ዛሬ የነካቸው ሌላ ጉዳይ ነው። ነገሩ ጉዳዩ እንዴት መሰለ? ስላንተ ትናንት ሰዎች ያው ዱቄታም አመዳም ይላል ስትሳደው ነው ያውቁት። ጉዳዩ የመንፈስ ቅዱስ ጉዳይ ነው። ጉዳዩ የመገለጥ ጉዳይ ነው ወንድሜ። ለምን እንደሆነ ታውቃለህ? አንድ ጊዜ እንደዚህ ሆነ። ጌታችን የመጨረሻው ሰዓት ላይ በመስቀል ላይ ስለኛ መስዋዕት ሲከፍል ሁለት ሰዎች ከጎንና ከጎን ተሰቀሉ። እነዚህ ሁለት ሰዎች ምንም የሃይማኖት ጉዳይ አያውቁም። ምንም አይነት መጽሐፍ ቅዱስም ባክግራውንዳቸው ጥሩ አይደለም። የሚገርም ነገር። ምክንያቱም ውንብድና ነው፣ ዝርፊያ ነው፣ ቅሚያ ነው፣ ሌላ መጨመር ትችላለህ። ታስረው የተቀመጡ አንድ ቀን ፍርድ የሚጠብቁ የመስቀል ሞት ፍርድ የሚጠብቁ ሰዎች ናቸው። ታሪካቸው ከዚህ ያለፈ ታሪክ የላቸውም። ግን የሚገርመው ነገር ልክ ሲሰቀሉ ከጌታ ጎን አንደኛው አላገጠ፣ አንደኛው ግን እንደዚህ አለ፣ ጌታ ሆይ በመንግስት አስበኝ አለ። እነዛ አራት አይና የሚባሉት እነዛ ፈሪሳውያን፣ እነዛ ሃይማኖተኞች፣ እነዛ አባት አለን አብርሃም ሲሉ የነበሩት እነዛ ቀደምት በእምነታችን ጠንካራ ነን ብዙ እናውቃለን ሲሉ የነበሩ ወደ መስቀል ሲገፉት ያ ገዳይ ተብሎ በእስር ቤት ተቀምጦ የነበረው ያ ወንበዴ የተባለው ጌታ ሆይ በመንግስት አስበኝ አለ። ክርስትና መገለጥ ነው። እግዚአብሔር ስላደረገልን መገለጥ በቅድሚያ እግዚአብሔርን እጅግ አድርጌ አመሰግናለሁ። ክብር ለአምላካችን ለእግዚአብሔር ይሁን። ደስ ብሎኛል በጣም በወንድሞቼ በመምህር ጌች፣ በመርጌታ ጽጌ፣ በሀብትሽ በኩል የተላለፈው ትልቅ የምስራች ቃል ነው። ትንሽ ነገር ለመጨመር ያህል ነው። ከእግዚአብሔር ቃል አንድ ስፍራ ላንብብና ጥቂት ነገር እናገራለሁ። በዚህ በሐዋርያት ሥራ ምዕራፍ 16 ከቁጥር 25 ጀምሮ አነባለሁ። ታሪኩ ከምዕራፍ 16 ከቁጥር 16 ነው የሚነሳው፣ ግን ቁጥር 25 ላይ ሄጄ አነባለሁ። እንደዚህ ይላል። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞቹም ያደምጧቸው ነበር። ድንገትም የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያ ጊዜ ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ።
የወይኒውም ጠባቂ ከእንቅልፉ ነቅቶ የወይኒው ደጆች ተከፍተው ባየ ጊዜ እስረኞቹ ያመለጡ መስሎት ራሱን ይገድል ዘንድ አስቦ ሰይፉን መዘዘ። ጳውሎስ ግን በታላቅ ድምፅ ሁላችን ከዚህ አለንና በራስህ ክፉ ነገር እንዳታደርግ ብሎ ጮኸ። መብራትም ለምኖ ወደ ውጭ ሮጠ። እየተንቀጠቀጠም ከጳውሎስና ሲላስ ፊት ተደፋ። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል? ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ እመን አንተና ቤተሰቦች ትድናላችሁ አሉት። ለእርሱና በቤቱም ላሉት ሁሉ የእግዚአብሔር ቃል ተናገሯቸው። በሌሊትም በዚያ ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜም እነርሱ ከቤተሰቦቻቸው ሁሉ ጋር ተጠመቁ። ወደ ቤቱም አውጥቶ ማዕድ አቀረበላቸው። በእግዚአብሔር ስላመነ ከቤተሰቦች ሁሉ ጋር ሐሴትን አደረገ ይላል። ክብር ለእግዚአብሔር ይሁን። የፈለኳት አንድ ኃይለ ቃል አለች እዚህ ጋር። ይሄ የወይኒ ቤት ጠባቂ አብዛኛው ታሪኩ እንግዲህ ጠባቂ ስለሆነ ወታደር ስለሆነ ከጥበቃ ጋር ስርዓት ከማስከበር ጋር ደንብ ከማስከበር ጋር ከዛ ያለፈ ብዙ ታሪክ የለው። ዛሬ ግን አንድ ነገር ሆነ። በሱ የሆነው ነገር ምንድነው? ትናንትና ጳውሎስ እና ሲላስ እያገለገሉ በነበረበት ወቅት ያቺ ሟርተኛ ሴት መንፈሱን ገስጾ ጳውሎስ ካስወጣው በኋላ በዛ መንፈስ ሲጠቀሙ የነበሩ ሰዎች ትርፋቸውን እንዳሳጣቸው ከመንፈሱ የተነሳ ገንዘብ ይሰሩ ስለነበር በዛ ጥንቆላ ስፒሪት በሟርት መንፈስ ያ ነገር ትርፋቸውን እንደጠፋ ባወቁ ጊዜ ጳውሎስና ሲላስን ወደ እስር ቤት ወረወሯቸው ይላል። ለዚህ ወታደር ነው አሳልፎ የሰጧቸው። ይሄ ወታደር ደግሞ አስገብቶ ጠርቆ አስሮ ወደ መሐለኛው እስር ቤት ወረወራቸው ይላል። ጳውሎስና ሲላስ ሌሊቱን ሙሉ ሲያመልኩ እንዳመሹ ይናገራል እግዚአብሔር ቃል። በድንገት ሌሊት ላይ አንድ ነገር ሆነ። እያመለኩ ሳሉ የወይኒው መሰረት ተናወጠ ይላል። በዚህም ጊዜ የሁሉም እስራት ተፈታ ይላል። ክብር ለስሙ ይሁን። ከዚህ በኋላ የሆነው ነገር ምንድነው? ወታደሩ ሲነቃ እስረኞቹ ያመለጡት መስሎት ሰይፉን መዞ ራሱን ሊያጠፋ ሲል ጳውሎስ ራስን እንዳታጠፋ ሁላችን በዚህ አለን። ሲያይ ሁሉም እስረኞች አሉ። ይሄ ወታደር ወደ እነ ጳውሎስ ሄደና ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል? እቺን ኃይለ ቃል ያዙልኝ። እቺ ጥያቄ የዚህ ወታደር ጥያቄ ብቻ አይደለችም፣ የአዳም ዘር ሁሉ ጥያቄ ናት። ይሄ ጥያቄ የስጋ ጥያቄ አይደለም፣ የነፍስ ጥያቄ ነው። ይሄ ሰውዬ ጨጓራውን አልታመመም፣ ኩላሊቱን አልታመመም፣ ሽባ አይደለም። ስለ መዳኑ የጠየቀው ስለ ነፍሱ ጉዳይ። ሲመልሱለትም ተፈውሰሃል፣ ሽባነትህ ተረድቷል አይደለም ያሉ፣ በጌታ በኢየሱስ ክርስቶስ እመን ያሉ። ጉዳዩ የነፍስ ጉዳይ ነው፣ የነፍስ ጉዳይ ነው። ከዚህ የተነሳ በደንብ ልናስተውል የሚገባው በዚህ ምድር ላይ ማናችንም ሰው የተባልነው የትኛውም ሃይማኖት ውስጥ ልንሆን እንችላለን፣ የአዳም ዘር ሁሉ ይሄ ጥያቄ የኔም ጥያቄ ነው ብሎ ሊቀበሉ የሚገባ ጥያቄ ነው። ምክንያቱም የነፍስ ጥያቄ ስለሆነ። አንድ ነገር ልንገራችሁ፣ በምንኖርበት ዕድሜ በዚህ ምድር ቆይታችን ከኬጂ ጀምሮ እስከ 12ኛ ክፍል ከ12ኛ ደግሞ ዩኒቨርሲቲ ገብተን ዲግሪ፣ ማስተር፣ ፒኤችዲ ከዛም በላይ የምንማረው እንቅልፋተን ተግተን አጥንተን ዋጋ የምንከፍለው ለስጋችን ነው። መልካም እንጀራ ለመብላት፣ የተሻለ መኪና ለመንዳት፣ ጥሩ ቤት ውስጥ ለመኖር ከዛም በላይ የሆነ ነገር ለመፍጠር አፈር ለሚሆነው ስጋችን መልስ ከሰጠን ተግተን ለዘላለም ደግሞ ፍርድ ለሚጠብቃት ነፍሳችን እውነት ሕያው የሆነውን ምግብ ሕያው የሆነውን እውነት ለመመገብ ምን ያህል እንተጋለን? አንተጋም። ምክንያቱም
መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 3 ቁጥር 20 አካባቢ ላይ ብርሃንም ወደ ዓለም ይመጣ ነበረ፣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ወደዱ ይላል። ሰዎች ወደዚህ ብርሃን ወደ ነፍሳቸው ጥያቄ መልስ ሊሰጥ ወደሚችል ጌታ መምጣት አይፈልጉም። ለሌላ ነገር የምንተጋውን ያህል በዚህ በነፍሳችን ጉዳይ መትጋት መቻል አለብን። ወደዚህ እውነት መምጣት መቻል አለብን። ይሄ ወታደር ጥቂት ነገር ላሳያችሁ። እድን ዘንድ ምን ማድረግ ይገባኛል ብሎ ሲጠይቅ አንድ ነገር ገብቶታል። እድን ሲል መድኃኒት ሲፈልግ በሽተኛ መሆኑ ገብቶታል። መቼም አንድ ሰው ለመዳን ምን ማድረግ ይገባኛል ብሎ ሲጠይቅ በተቃራኒው አንድ ነገር ገብቶታል፣ በሽተኛ መሆኑ። በበሽታው ምክንያት ደግሞ ሞት የሚባል ነገር ወደሱ እየመጣ እንደሆነ ገብቶታል። ከዚህ ሞት ለማምለጥ ደግሞ መድኃኒቱን ፈልጓል። ስለዚህ ለዚህ ሰውዬ ጥያቄ ትክክለኛ መልስ የሚሰጠው ደግሞ አስሮ ጠርቆ ወደ መሐለኛው እስር ቤት የከተተው ጳውሎስ መልስ ይዞ ወደሱ መጥቶ ነበር። በጌታ በኢየሱስ ክርስቶስ እመን አለው። ክብር ለስሙ ይሁን። ምክንያቱም ታመልጣለህ። ምክንያቱም ይሄንን በሽታ ሊፈውስ የሚችል ይሄንን ቫይረስ ሊያጠፋ የሚችል ማንም የለም። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። የመዳኑ መንገድ የመዳኛው መንገድ አንድና አንድ ብቻ ነው። እሱም ጌታ ኢየሱስ ክርስቶስ ነው ያለው። ዛሬ ነግራችኋለሁ። ዛሬ በዚህ ያላችሁ ቅዱሳን ወንድሞቼ ኦርቶዶክሳውያን፣ አንድም ሰው እርግጠኛ ሆኜ መናገር እችላለሁ በቤተ ክርስቲያናችን ውስጥ እድን ዘንድ ምን ማድረግ ይገባኛል የሚል ጥያቄ ታስቦም ተጠይቆም አያውቅም። መዳን ምን ማለት እንደሆነ፣ ለመዳንስ ምን ማድረግ እንደሚገባ፣ ከምንም ከማንም መዳን እንዳለብህ ግልጽና ጥርት ያለ ለደህንነት ሲባል የተጀመረ ትምህርት የሚባል ነገር የለም፣ ይታወቃል። ሁሉ ሰው በጥያቄ ውስጥ ነው ያለው። ነፍሱ ትጠይቀዋለች። ለዚህ እኮ ነው አንዴ ገዳማ ሲኬድ የሆነ መንፈሳዊ ቦታ ላይ ሲሄድ እዛ አካባቢ ላይ ሲሆን ሰው የዳነ ይመስለዋል። ከዛ ወደ ዓለም ሲመጣ ደግሞ እሱን እግዚአብሔር ነው የሚያውቀው ይላል። የተረጋገጠ የመዳን መንገድን ማግኘት አልቻለም። ማረፍ ያልቻለ ትውልድ ነው። ምክንያቱም የተነገረው እውነት ስለሌለ። አንድ ሰው በቤተ ክርስቲያናችን ውስጥ እኮ ክርስቲያን የሚባለው ወንዱ በ40 ቀን ሴቷ በ80 ቀን ስትጠመቅ ነው ሲጠመቅ ነው። ከዛ ክርስቲያን ተብሎ ይነገርለታል። ከዛ ያለፈ የመዳን ትምህርት፣ እውነት የሆነ ትምህርት፣ ከፍርድ ነፃ የሚያወጣ ትምህርት፣ በክርስቶስ ኢየሱስ የተሰራ ትምህርት፣ መንገድ የሆነውን እውነተኛ የሆነውን ክርስቶስን የሚያሳይ ትምህርት የለም። ከዛ ይልቅ ብዙ መንገዶች፣ ከዛ ይልቅ ብዙ አጥፍቶ የሚያጠፉ መንገዶችን ነው እየተመራ የሚሄደው። ከዚህ የተነሳ ልክ እዚህ ጋር እንዳየነው ኃይለ ቃል ይህ ወታደር እንደጠየቀው ዛሬም ለወንድሞቼ ነግራችኋለሁ። የነፍሳችሁ ጥያቄ ነው የዚህ ወታደር ጥያቄ። ስለዚህ አሁንም ደግማችሁ ለዚህ ጥያቄ መልስ ሊሰጣችሁ ወደሚችል ወደ መድኃኒት ወደ ክርስቶስ ኢየሱስ ልክ ነው። የተወለደ ቀን እኮ መላእክቶች መጥተው ለእረኞች ምንድን ያሏቸው? ዛሬ አዳኝ መድኃኒት ክርስቶስ ኢየሱስ ተወልዶላችኋል። መድኃኒት ተወልዶላችኋል። ለፈውስ የሚሆን ለዘላለም በእስራት ውስጥ ላላችሁ፣ ለዘላለም በጭንቅ ውስጥ ላላችሁ፣ ለዘላለም በሞት ጥላ ውስጥ ላላችሁ ዛሬ ሕይወት ተገልጦላችኋል። ዛሬ የምስራች። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። እንዲሁ ምንም ዮኒ ከአንተ በማይጠበቅ ሁኔታ፣ ከእኔ ከወንድሞቼ በማይጠበቅ ሁኔታ፣ ምንም በማንሰራው ልንሰራው በማንችል ሁኔታ እንዲሁ ተወደናል። እንዲሁ ተወደድን። ግን ዛሬ ነግራችኋለሁ ወንድሞቼ፣ እንዲሁ ብንወደድም እንደዚህ የሚል ደግሞ አለ። በእርሱ የሚያምን የዘላለም ሕይወት አለው ካለ በኋላ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። እውነት እውነት እላችኋለሁ ወንድሞቼ፣ ከዚህ ፍርድ ነፃ ሊያወጣን የሚችል
ከድንግል ማርያም የተወለደው መድኃኒታችን ኢየሱስ ክርስቶስ ብቻና ብቻ ነው። ሌላ አማራጭ የለም። ሌላ የምናቆመው የመዳን መንገድ የለም። ዛሬ የተጠቀጠቀብን ብዙ ነገር አለ። ለዚህ ነው ከምትሰሙት ተጠበቁ የተባለው። ከምትሰሙት ብዙ ነገር ሰምተናል። በቤታችን ብዙ ነገር ተጠቅጥቆብናል። የመዳን መንገዱ በዝቶብናል። የቱን ይዘን የቱን እንደምንለቅ አናውቅም። ዛሬ የምስራቹን ወንጌል ነግራችኋለሁ። አንድ ብቻ የመዳን መንገድ አለ። እሱም የናዝሬቱ ኢየሱስ ነው። በመስቀል ላይ የተሰዋው መስዋዕት ነው። ደሙን ያፈሰሰው እሱ ነው። በሱ ምትክ ማንም የለም። በሱ ምትክ ማንም የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበት ዓላማ አንደኛ ኃጢአታችን ለማዳን። ኃጢአት የሰው ክፉ ጠላት ነው። ከኃጢአት ሊታደገን ነው፣ ሊያድነን ነው። ማንም ሊያድነን ባልቻለበት ሁኔታ የተገለጠልን ጌታ ነው። ሰዎች ዛሬ አንድ ነገር ልንገራችሁ። በስራችን መጽደቅ ብንችል፣ በተግባራችን መጽደቅ ብንችል፣ በሌላ ሁኔታ መጽደቅ ብንችል ክርስቶስ መምጣት አያስፈልገውም ነበር። ምክንያቱም ደም ሳይፈስ ስርየት የለም ይላል። ያ ደግ ደግሞ እውነተኛ ደም ነው። ያ ደም ኃጢአት የማያውቀው ደም ነው። ለዘላለም የሚማልድልን ደም ነው። ስለዚህ ይሄ ደም መፍሰስ ስለነበረበት እውነተኛው አዳኝ መጣና ተገለጠ። ዛሬ የምናቆመው ምንም አይነት የመዳን መንገድ የለም። የራሳችንን ጽድቅ ልናቆም አይገባም። ይሄንን ያቆምንለት ግን ከእውነተኛው መዳን ወድቀን ተገኝተናል። ሁለተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበት ዓላማ የዲያብሎስን ስራ ሊያፈርስ ነው። ክብር ለስሙ ይሁን። ስራውን ሊገለብጥ ነው። አንድ እውነት ልንገራችሁ። ዛሬ በየትኛውም ሁኔታ ላይ በቤተ ክርስቲያናችን ውስጥ ባለንበት ጊዜ የትም ቦታ ኢየሱስ የሚባለው ስም ሲነሳ ለምንድን ነው አካባቢው የሚረበሸው? ዮኒ አንድ ነገር ልጠይቅ እስቲ። ትናንት አንተ በትናንትናው ህይወት እንደፈለግ ዱቄታም አመዳም ስትል ሲያጨበጭቡልህ በርታ እያሉ ሲነግሩ የነበሩት እነዛ ባልደረቦች ዛሬ ለምን ዞር አሉ? ዛሬ ኢየሱስ ተጠራ። የጨለማውን ስራ የሚያፈርሰው ጌታ ሲጠራ ሰዎች ዞር ይላሉ። ተቃውሞ ይነሳል። በተከራየነው ትንሽ ጠባብ ቤት ውስጥ እኮ ተሰብስበን መዝሙር ስንዘምር ገና ትንሽ ነገር መጸለይ ስንጀምር አካባቢው ይረበሻል። ጦርነት ይነሳል። እዛው ቤት ውስጥ ግን ብንቅም ብናጭስ ብንጠጣ ማንም የሚቃወም የለም። ምክንያቱም ይሄ ስም በተጠራበት የዲያብሎስ ስራ ይፈርሳል። በታክሲ ውስጥ እየሄድን የፈለግናቸውን የቅዱሳንን ስም ብንጠራ ማንም አይቃወመንም። ኢየሱስ ስንል ግን አካባቢው ይረበሻል። እዚህ ስም ላይ ነገር አለ። አሁንም እንናገራለን። የጨለማ ስራ በዚህ ስም ይፈርሳል። የዲያብሎስ ስራ በዚህ ስም ይፈርሳል። እውነት ይገለጣል፣ ብርሃን ይገለጣል። የጨከነ ትውልድ እየወጣ ነው፣ የማይሸቃቅጥ ልክ ሳሙኤል ኤሊ በደነዘዘበት አፍኒንና ፊናስ በመቅደሱ ውስጥ በሚፋነኑበት የእግዚአብሔር ቃል ብርቅ በሆነበት ራእይ በማይገለጥበት ሁኔታ ያ ብላቴና እንደተነሳ የመቅደሱን ስርዓት እንደቀየረ የእግዚአብሔርን ክብር እንደገለጠ የጨከነ ኃይል አለ። እውነትን እውነት የሚል ውሸትን ውሸት የሚል ቤተክርስቲያን ውስጥ ተጠቅጥቆ ያለውን አጋንንታዊ አምልኮ ገልብጦ የሚያወጣ ትውልድ ተነስቷል። ወደድንም ጠላንም ኢየሱስ ይነግሳል። የሚመለከው የሚዘመርለት እልል የሚባልለት እውነተኛው ጌታ በቤተ ክርስቲያናችሁ ውስጥ ይከብራል። ወንድሞቼ ይሄንን ዋጡት፣ ይሄንን ስሙት። ከኢየሱስ ውጭ አዳኝ የለም። በዚህ ቤተ ክርስቲያን ውስጥ አሁንም የሚከብረው ኢየሱስ ነው። ስሙ። ብዙ አባቶች ዛሬ ወንጌልን እየተናገሩ ነው። አዳኙን እየተናገሩ ይቀጥላል ገና። ሌላ ዓላማ የለንም፣ ሌላ አጀንዳ የለንም፣ ሌላ ትርክት የለንም። ሐዋርያው ቅዱስ ጳውሎስ እኮ በሮሜ ሰዎች ምዕራፍ 9 ላይ ምንድን ያለው? ብዙ ሐዘንና የማያቋርጥ ጭንቀት አለብኝ ስል በልቤ እውነትን እናገራለሁ አልዋሽም አለ። ስለ ወገኖቼ ስለ እስራኤላውያን ኪዳን የነሱ ሆኖ አባቶች የነሱ ሆኖ መቅደስ ስርዓት የነሱ ሆኖ ግን ኢየሱስን አላወቁትም። እኛም ይሄ ልብ ቅናት የልብ ጩኸት ስላለብን ነው ዛሬ ወንድሞቻችን ኑ ተመለሱ ወደ እውነቱ ኑ የምንለው። የመዳን መንገድ አንድ ብቻ ነው፣ እርሱም ኢየሱስ ነው። ክብር ለእግዚአብሔር ይሁን። ወንድሞቼ ብዙ ነገር ተናግረዋል። ጥቂት እችን ለመጨመር ነው። እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ።